ኢየሱስ ክርስቶስ በምድር ላይ ብቻ አማልዶናል ከተባለ ኢየሱስ ክርስቶስ ራሱ ካህን ሆኖ ሊቀ ካህን ሆኖ መስዋዕት አቅራቢ ራሱ ሆኖ ነው ሰውንና እግዚአብሔርን ያስታረቀው። ስለዚህ ደግሞ ዛሬም ድረስ ኢየሱስ ክርስቶስ አባት ሆይ ይቅር በላቸው ማራቸው እያለ ይለምናል ማለት ሳይሆን የልጁ የኢየሱስ ክርስቶስ ደም ዛሬም ድረስ ስለኛ የሚታይ ነው። ምክንያቱም ምን ማለት ነው ስለኛ ይታያል ማለት? ወንድም አለም እያብራራህ አቋም ማለት እኛ ኃጢአትን ወንድሞች ኔትወርኩ ጥሩ አይደለም መሰለኝ። ገር እያዳመጥከኝ ወንድም አለም አንድ ነገር ስትናገር እያብራራህ ነው። እሺ እያብራራሁ ልነግርህ እኮ ነው። አሁን አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ወንድሞች ኃጢአትን አታድርጉ፣ ኃጢአትን ብትሰሩ ግን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ስለዚህ የልጁ የኢየሱስ ክርስቶስ ደም ዛሬም ድረስ ከኃጢአት የሚያነጻ ነው። ከኃጢአት በልጁ በክርስቶስ ኢየሱስ ደም መንጻትን ወይንም በልጅ በክርስቶስ ኢየሱስ ደም ማረን የምንለው ዛሬ የልጁ የኢየሱስ ክርስቶስ ደም ያስታርቃል ያማልደናል እያልን ነው እንጂ ኢየሱስ ክርስቶስ አባቱን አብን እየለመነው ነው ያልን ሳይሆን የልጁ የኢየሱስ ክርስቶስ ደም ስለኛ ይታይልናል፣ ምሕረት እናገኝበታለን። ራሱ መሐሪ ነው አይደል? ዕብራውያን መጽሐፍ ገሬታው ግን እያዳመጥከኝ ቆይ። ለምሳሌ ኢየሱስ ክርስቶስ ኔትወርክ ጥሩ አይደለም መሰለኝ። ግን ገሬ ይኸውልህ በደንብ ስማኝ። ለምሳሌ ኢየሱስ ክርስቶስ የሚምር ሊቀ ካህን ይባላል አይደለ? ሰምተኛል ገሬ? እየሰማው ነው። የሚምር ሊቀ ካህን ማለት ነው። የሚምር ማለት በስጋ እንዳሉት እንደ ብሉይ ኪዳን ሊቀ ካህናት አይደለ ማለት ነው። እነርሱ ምሕረትን ከእግዚአብሔር ዘንድ የሚለምኑ እንጂ የሚምሩ አይደሉም። በጣም ጥሩ። ስለዚህ አሁን ይህን ሁለቱን ያዝልኝና ፍታልኝ። የሚምር እና ሊቀ ካህን የሚላለ የሚምርና ሊቀ ካህን ምን ማለት ነው? ለክርስቶስ አረኩት። ይሄ ማለት አሁን የሚምር ሊቀ ካህን ነው ወይ ኢየሱስ? አሁን ላይ የሚምር ሊቀ ካህን ተብሎ ኔትወርክ ነው ያስተካክለናል። በጣም ኔትወርክ ይረበሻል። በደንብ ደግሞ እየሰማኝም አይደለም። እሺ ሌላ ፕሮቴስታንት ካለ ይሄን ርዕስ መቀጠል እንችላለን። ደሜዋ ያን ነገር የባለፈውን ነገር ነገ ነው እሺ እንትን የምንለው እና ኦልሬዲ ጨራርሰናል። ነገ ነው የምናደርገው። እሺ መልካም በቃ ይበቃኛል። እሺ ሰላምዬ ሰላም፣ እንዴት ነህ መዝሙር? እንዴት ነሽ? ጌታ ይመስገን ሁሉ ሰላም ተመስገን። ጥያቄ ልጠይቅሽ ይቻላል? ፈራችሁ ይላል ልጅ ወንድምሽታቸው ነው። እሺ ጠይቅኝ፣ እጠይቅሻለሁ። ግን እሺ ጠይቅኝ፣ ችግር የለውም። አንቺም ግን መልሼ እጠይቅሻለሁ። ፈቃደኛ ነሽ ለመጠየቅ? ሁሌም ስጠይቂ እንጂ ስጠይቅሽ ሰምቼ አላውቅም። እና ለመጠየቅ ዝግ ፈቃደኛ ነሽ? ችግር የለውም። እሺ ጠይቅኝ። እንደዛ ከሆነ አዎ የምችለው ከሆነ መልሳለሁ። ችግር የለውም። እሺ ይሄ ጥያቄ ያው ቅድምም ጠይቄዋለሁ ደምራ። አሁን በኦርቶዶክስ አስተምሮ ነው ኢየሱስ ክርስቶስ ከሞቶ ከተነሳ በኋላ ቶማስ ራሱ አላመነም ነበር እጁን ካነካሁኝ ብሎ። በኋላ ላይ ግን ኢየሱስ ክርስቶስ እንዳስሶታል፣ ነክቶታል። ኢየሱስ ክርስቶስ ወደ ሰማይ ሲያርግ ስጋ ለብሶ ነው ወይስ መንፈስ ብቻ ሆኖ ነው ያረገው? የሚዳሰስ ስጋ አለው፣ ሰውነት አለው፣ የሚዳሰስ ሰውነት አለው። እኛ ምን ብለን የምናስተምረው አሁንም ኢየሱስ ክርስቶስ ሰላምዬ፣ እኛ ኦርቶዶክሳውያን አሁን ለጠየቅሽው ጥያቄ የእኛ መልስ ምን ይመስልሻል? ወይስ አታውቂው መልሳችንን? እኔ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ አሁንም እንደምታውቁ ነው የማውቀው። እንግዲህ ሲመጣም የወጉት ያዩታል ስለሚ ስለዚህ የእኛ እምነት ግን አይመስልም መሆን በሰራ። እሺ ስለዚህ የእኛ እምነት ምንድን ነው? እንዴት ነው ዛሬ ኔትወርኩ? የእኛ እምነት ስለዚህ ወረጉድ። እሺ አውሪ። ሰላም አትደራረብ እንጂ አንዴ ካወራሽ በኋላ አዳምጪው። ካወራሽ በኋላ ገባሽ? ቅድም ተመልሶልሽ ነበር። ኦፍኮርስ አሁንም ዲያቆን ይመልስልሻል። ካወራሽ በኋላ ግን አዳምጪው ከተናገርሽ በኋላ። እሺ ቀጥታ ኔትወርክ ነው መሰለኝ። እሺ
እሺ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብላ ነው የምታምነው ብላ ጠይቆሻል። መልሽለትና ከዛ ደግሞ እሱ ነው የሚልሽን ትሰሚያለሽ። እንደኔ እንደምረዳው ኢየሱስ ክርስቶስ አሁንም ፍጹም ሰው ፍጹም አምላክ እንደሆነ እንደምታምኑ ነው። እንደኔ ማለት ነው። አንተ ደግሞ እንዴት እንደምታምን አስረዳ። በጣም ጥሩ ጎበዝ። አትሊስት አንቺ አቀኛ ነሽ። ብዙ ጊዜ የማናምነውን ታምናላችሁ እየተባልን ብዙ ጊዜ እንከሳለን በፕሮቴስታንት ወገኖቻችን እና ስለዚህ አሁን አትሊስት አንቺ ታማኝ ነሽ፣ እውነተኛ ሰው ነሽ። እሱን በጣም ላመሰግንሽ እፈልጋለሁ። አዎ እኛም እናምናለን ኢየሱስ ክርስቶስ አሁንም ፍጹም ሰው ፍጹም አምላክ ነው። ስጋውን ጥሎ አልተነሳም፣ ስጋውን ጥሎ አላረገም፣ በከበረ ስጋ አለ ብለን እናምናለን። ለዚህ ነው ቅዱስ ጳውሎስ ከእንግዲህ ክርስቶስን እንደዚህ የምናውቀው ኖር ከዚህ በኋላ ግን በዚህ መልኩ አናውቀውም ይላል አይደለ? ጥቅሱ ልስጥሽ፣ እንዲህ ይላል። ይኸውልሽ እሺ ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅምና ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። አይሹም ወጣች እንዴ? እሺ ስለዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ክርስቲያኖች ይህን ጥቅስ ያዙ። ምን የሚለውን ክርስቶስንም በስጋ እንደሆነ ያወቅነው ብንሆን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። ስለዚህ ቅዱስ ጳውሎስ የክርስቶስን ፍጹም ሰውነት እየካደ ነው አይደለም። ሰላም ተመለሽ። ዋይፋይ ተቋርጦብኝ ችግር የለውም። እስቲ አሁን ማነብልሽን ስሚው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም አለ ቅዱስ ጳውሎስ። ስጋውን እየካደ ነው አይደለም። ምን እያለ ነው? በስጋ እንደሆነ ያወቅነው ከዚህ በኋላ ግን በስጋ አናውቀውም ይላል። ምን ማለቱ ይመስልሻል? ሲመስለኝ በፊት ኢየሱስ ክርስቶስን አይተው ስለነበረ በዚህ አይነት መልኩ ሳይሆን አሁን በተለየ ማንነቱ ነው የሚያውቁት። የተለየ ማንነቱ የምትይው አልገባኝም። ምን ማለት ነው? ማለት በሙሉ አምላክነቱ ነው የሚያውቁትኝ። አሃ እንዴ ፍጹም ሰው አይደለም እንዴ? አሁንም ፍጹም ሰው ነው። ታዲያ ግን አሁን በፊት በነበረው አሁን እንደነሱ ሲበላም ሲጠጣም እንደነበረ እንደዛ ሳይሆን በሙሉ አምላክነቱ ነው የሚያውቁት። በምድር ላይም እያለ እኮ ሙሉ አምላክ ነው፣ ፍጹም አምላክ ነው፣ ፍጹም ሰው ነው። ላግዝሽ፣ ችግር የለውም። ምን እያለ መሰለሽ? በምድር ሳለ ተጠምቷል፣ ተርቧል አይደለ? አንቀላፍቷል። ትዝ ይልሽ ነው በጀልባ ሲሄዱ ተገርፏል አይደል? ቸንክረውታል፣ ሕማም መከራ አብዝተውበታል። ለአልዓዛር አይቶ አልቅሶለታል አይደለ? ከዚህ በኋላ በዚህ መልኩ አናቆም ያለው ይሄንን በምድር ላይ የነበረውን ነገር እያሳሰበን ነው። አሁን ክርስቶስ ሲመጣ በፍርድ ነው ይመጣው። ምክንያቱም የማቴዎስ ወንጌል ምዕራፍ 24 ላይ የሰው ልጅ በሰማይ ሲገለጥ ብሎ ክርስቶስ ራሱ እንደተናገረው ማለት ነው መላእክቱን ያዛቸዋል፣ በፊቱ እንደዚህ እሳት ይነዳል እያለ እንደተናገረው ማለት ነው። ስለዚህ አሁን ክርስቶስን በስጋ እንደሆነ ያወቅነው ብንሆን ሲል መያዙን፣ መገረፉን፣ መወጋቱን፣ መቸንከሩን፣ ተራብኩ ማለቱን፣ ተጠማው ማለቱን በዚህ በምድር ላይ ያየነውን አሁን በዚህ አይደለም። አሁን በከበረው ማንነት ነው ያለው። አሁን በከበረው ስጋ ነው ያለው። ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ነው ስንል ግን ፍጹም ሰውነቱ የከበረ ነው እንላለን። ምን ማለት ነው? ሰው ነው ግንስ እንኳን ክርስቶስ አይደለም እኔና አንቺ እንኳን ከትንሣኤ ሙታን በኋላ ይሄ የሚራብ የሚጠማ ሰውነት አይኖረንም አይደለ? ሰላም ልክ ነው። በቃ ስለዚህ ያንን እያመጣልሽ ነው። ስለዚህ ይህንን ትምህርት ነው እኛ የምንቀበለው። የቅዱስ ጳውሎስ ትምህርት ነው፣ እኛም ይህን እንቀበለዋለን። አሁን በአብ ቀኝ ነው ያለው። በነገራችን ላይ ሰላምዬ በአብ ቀኝ ሲል ምን ይመስሻል? ለእግዚአብሔር ቀኝና ግራ ኖሮት ይመስሻል? ስልጣን ነው። ጎበዝ። ቀኝ ለምሳሌ ክርስቶስ የአብ ቀኙ፣ የአብ ኃይሉ፣ የአብ ጥበቡ ይባላል። ታውቂያለሽ አይደል? አዎ ይባላል። ስለዚህ በአባቱ ቀኝ ያለ ማለት በስልጣን ተካክሎ እኩል ሆኖ ማለት ነው። የአብ ስልጣን የወልድም ስልጣን አንድ ስልጣን ያለችው በስላሴ ዘንድ። ስለዚህ በአባቱ ቀኝ አለ ሲባል ማለት ነው በስልጣን ተካክሎ አለ ማለት ነው። መለስኩልሽ? አዎ አመሰግናለሁ። ጥሩ ጥያቄ ልጠይቅሽ አሁን አንቺን። እሺ
እዚህ ዕብራውያን ላይ ያነሳሽው ነው አንቺን የምጠይቅሽ፣ ቅድም የጠየቅሻቸውን መምህርን ሰምቼ ስለነበር ነው። ስለዚህ ደግሞ በእርሱ ወደ እግዚአብሔር የመጡትን ፈጽሞ ሊያድናቸው የሚለው ዕብራውያን 7 ላይ እና ስለ እነርሱ ሊያማልድ ይላል። አረ ስለ እነርሱ ሊያማልድ፣ እነርሱ የተባሉት እነማን ናቸው? ወደሱ የሚመጡትን እነርሱ የተባሉት እናም በባክፍሎንና ቅድም እንኳን አንቺ ራስሽ እኮ አነበብሽው ክፍል እኮ ነው፣ አንበሽ ጠይቅሽው ክፍል ነው። ዕብራውያን 7 እኮ ቅድም አንቺ የጠየቅሽው ክፍል ነው። 7:23 ጀምሬ ነው ያነበብኩትኝ። ችግር የለውም እኮ እሱን ያነበብሽውን እኮ ድጋሚ ጠየቅኩሽ። ወይስ ድጋሚ እናንብበው? እሺ እናንብበው እንደገና። እሺ መልካም። ዕብራውያን 7 ምን ይላል? ከቁጥር 1 ልጀምር። እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻ ኪዳን ዋስ ሆኗል ካለ በኋላ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ይላል። እነዚህ እነማን ናቸው? ኪዳን የነበሩት። ጎበዝ ሰላምሻ፣ በጣም ጥሩ። ምክንያቱም ከላይ ምን ብሎ ስለመጣ እነርሱም ያለ መሐላ ካህናት ሆኗልና ይላል አይደለ? ስለዚህ እነርሱም እንዳይኖሩ ሞት ስለከለከላቸው የተባሉት እነማን ናቸው ማለት ነው? የብሉይ ኪዳን ካህናት ከአሮን ጀምሮ ያሉት ማለት ነው አይደለ? የሌዊ የአሮን ያልሽ፣ በጣም ጥሩ። እሺ እነርሱ እንዳይኖሩ ሞት ስለከለከላቸው የሚለው እነርሱ ነው አለን። ሞት ስለከለከላቸው ማለት ነው ስለሞቱ ዳግም በቃ ሞተዋል፣ ግን ክህነታቸው ትቀጥላለች አይደለም? ምክንያቱም አንዱ ሲሞት አንዱ ይተካላል። አዎ፣ ግን ለዘላለም አይደለም። አዎ ለዘላለም አይደለም ማለት ማመሰለሽ፣ አንዱ ይሞታል፣ አንዱ ይተካል፣ አንዱ ይሞታል፣ አንዱ ይተካል ማለት ነው። እነሱ ሞት ስለከለከላቸው ክህነታቸው ፍጹም ሊሆን አልቻለም። ትክክል። እሱን እኮ ያውቁሻለሁት። ሞት ስለከለከላቸው ማለት ግን ለምሳሌ አንዱ ካህን ሲሞት በቃ የሚቀጥል ካህን የለም ማለት ነው? ነው ይቀጥል ነበረ። ግን ክህነታቸው ምን አይደለችም ማለት ነው? ዘላለማዊ አይደለችም፣ ፍጹም አይደለችም። ለምሳሌ ትዝ ይልሽ እንደሆነ የመልከ ጼዴቅ ክህነትና የመልከ ጼዴቅ ክህነትና የነዚህ የነ አሮን ክህነት የነ ሌዋውያን ክህነት ምንድን ነው ልዩነቱ? ሰላምዬ ስራ ላይ ነሽ እንዴ? ስራ ላይ ከሆንሽ ችግር የለውም አትጨናነቂ። እሺ በቃ ችግር የለውም። ሌላ ፕሮቴስታንት ካለ ግቡና እንዲሁም ለሰላምዬ እንደውም ዛሬ ጥሩ ተረጎመችልን። ምክንያቱም ብዙ ፕሮቴስታንቶች እነርሱ የተባሉት የብሉይ ኪዳን ካህናት አይደሉም ነበር የሚሉት። ሰላምሻ ደግሞ የብሉይ ኪዳን ካህናት ናቸው አለች። ትክክል ትርጓሜ ነው። በጣም መወሰን የቀራት ሰላምሻ ጥሩ እየተማረች ነው። በርችልኝ። እንደዚህ እኮ ግልጽ ነው። ይቅርታ እያወሩ ስለነበረ ሞት ስለከለከላቸው ይህ ግልጽ ነው። የብሉይ ኪዳን ካህናት ግልጽ የሆነም አላንቺ። ምክንያቱም ብዙ ፕሮቴስታንቶች ይሄንን እነርሱም እንዳይኖሩ የሚለው የብሉይ ኪዳን ካህናት አይደሉም ብለው ነው የሚያምኑት። ምክንያቱም ስለ እነርሱ ብሎ ካለ ላለፉት ነው እንጂ ለሚመጡት አይደለም የሚል ትርጓሜ ስለሚወስድ ስለሚፈሩ እነርሱም እንዳይኖሩ የሚለው የአሁኑን አይደለም ብለው ነው የሚያምኑት። ስለዚህ አሪፍ ነገር ነው አንቺ ትርጉም። ሌላ ተቃራኒ ደግሞ እኮ እንትን ያለው አሁን ደግሞ ስላለፈው ይናገርና የኢየሱስ ግን ስለሚመጣው ነው የሚናገረው። የኢየሱስ ክህነት ስላለፈው ሰው ስለሚመጣው ሁለቱንም ይናገራል። ባይዘው አሳይሻለሁ፣ ችግር የለው። የገባ ሰው ካለ ከእነሱ ጋር ላውራና በዛው ታያለሽ። ወይስ አንቺ ትቀጥያለሽ? እኔ ስራ ላይ ነሽ ብዬ ነው። ጎንደሬው ሁለት ደቂቃ አለ። ጎንደሬው የምትባለው ሰውዬ ኔትወርክ ይሆናል እንደሚዋ፣ ችግር የለውም። ሀገራችን በሰማይ ነው። ከየት ቤተ እምነት ናቸው? ያሬድ ወንጌሉን ለእኛ ተወው፣ ለእኛ ተወው። ምን ብዬ ነው የእውነት እኔ የምነግርህ እግዚአብሔር በእውነት ያቆይልን፣ ብዙ ነገር ይጠብቅልን። እኔ እንግዲህ አስብ እንግዲህ እኔ እኮ ምስክር ያው ምስክር እኮ ነኝ። ቤተክርስቲያን እንደዚህ እንደምታስተምር እኮ አላቅም ነበር እኮ
ሳላቅ ነበርኩ ፕሮቴስታንት ቤተ እምነት ውስጥ የነበርኩት እንደዚህ እንደምታስተምር በእውነት ትልቅ ያንኛ የተነገረውም ውሸት አለ ደሜ የተነገራችሁ ውሸት አለ። እኔ ለፕሮቴስታንት ወገኖቼ ከኛ ብሰሙት ጥሩ ነው። በቃ ይሄ ዝም ብሎ በየአዳራሹ በየቲክታኩ የሚነገረውን የማናምነውን ያምናሉ፣ የማናስተምረውን ያስተምራሉ፣ የማንነውን ይላሉ ከምትባሉ እኛም መታችሁ ጠይቁን። እምነታችሁ ምንድን ነው በሉ። ምን ታምናላችሁ? ምንድን ነው የምትረዱት? እንዴት ነው እስቲ እምነታችሁን የምገልጹት በሉን። አሁን ሰላምዬ ጥሩ ነው ያደረገችው። አትሊስት እኔን እንደዚህ እንደምታምኑ ነው የማውቀው ማለቷ ራሱ በጣም አሪፍ ነገር ነው። ብዙዎቹ ይሄን ነገር ስለማይሉ ማለት ነው። ኤኒዌይስ እሺ ጎንደሬው አረ ፕሊዝ ኮመንት ላይ የምትሳደቡ ሰዎች ምንድነው አሁን ጥቅማችሁ? አስመሳይ ምናምን ማለት ነው። እናንተ አሁን ክርስቲያንን ልትሉ ነው? ወንጌላይን ልትሉ ነው? ክርስትና ገብቶናል እንዲያው በቃ ሰበክን ልትሉ ነው? እየተሳደባችሁ ደሜ እና ያሬድዬ ሙዚቀኛ ነው። ያሬድዬ ይሄ ሙዚቀኛ ነው። ገብቼ እያየሁት እኮ ነው። ዝም ብሎ ነው። አይ ስፓይን እሺ ጎንደሬው ወይ መዝሙር እንደነ እግዚአብሔር ይመስገን። እንዴት ነህ? አለ ሰላም። ማታ እየሰማው ነበረ ያላልኩትን ብለክ ወንድሞቼ ደህና አድርገው ጭምቅ ሲያደርጉ አይቻለሁ። ኧረ በፍጹም ግን ያው ሀሳቡ አንተ ወንድማየው ባህሪ ነው የሄድከው። አይ እኔ ያላልኩትን ነገር ብትል እኔ ያላልኩትን ነገር ብለዋል ብለህ ነው እንደዛ ይዛውክ የነበረው እና አትሊስት ያልኩትን ነገር ብትል ጥሩ ነበረ። እኔ አንተ የተረዳው ሌላ ነው፣ እኔ ያልኩት ደግሞ ሌላ ነው። ያሬድ እንዲህ ነው ያለው፣ እኔ ጋር የተረዳሁት እንዲህ ነው ብለህ ብትናገር ይሻል ነበር አለ ከምትል። ኤኒዌይስ ችግር የለውም። እሺ አሁን ትንሽ ቆይ፣ እኔና ሰላም እያወራ ነው ላይ ምን አልከኝ? አይ ቆይ ጥያቄ ልጠይቅ ቅድሚያ ነኝ። የተጀመረው ስርስ እንደተንጠለጠለ ይቅር፣ እሱን ከእነሱ ጋር ትጨርሳለህ ብዬ ነው። እኔ እንደ አዲስ ብጠይቅ ደስ ይለኛል። አንተ ትጠይቀኛለህ። በቃ ጥሩ። አንተ መጨረስ ካልቻልክ ወይ ማን ነው ቅዱስ ቃዶሽ ነው? እሺ በቃ ከቃዶሽ ጋር ልቀጥላለሽ። በቃ አንተ ከቆምበት መቀጠል ማትችል ከሆነ መዝሙር ሰላም ነው። እግዚአብሔር ይመስገን። እንዴት ነህ? አለው ክብሩ ይስፋ ለመድኃኒዓለም። እሺ እዚህ ዕብራውያን 7 ላይ የጀመርነው ሀሳብ ላይ እንድጨርስ ፈልጋለሁ። ስለ እነርሱም እንዳይኖሩ ሞት ስለከለከላቸው የተባሉት እነርሱ የተባሉት እነማን ናቸው? እነሱ ጋር እዛ ጋር የተባሉት የብሉይ ኪዳን ካህናቶች ናቸው እና ክህነታቸው ጸንቶ እንዳይቆይ ሞት ስለከለከላቸው ክርስቶስ ደግሞ ሞት የማይሽረው የዘላለማዊ ካህን ተብሎ ስለተሾመ ክህነቱ እንደ መልከ ጸዴቅ ተብሎ ስለተባለ እሱ ደግሞ ዘውትር ስለነሱ ሊያማልድ በሕይወት ይኖራል ብሎ ይላል። ማን የሾመው? ወልድ። ማን የሾመው? ወልድ። አይ ተሾሟል። ሹመቱ እንደ መልከ ጸዴቅ ነው ምናምን። ማን የሾመው? ተሾሟል ስላልከኝ ማን የሾመው? ማን ነው ሾመው? እሺ አልገባኝም። ጥያቄ ግልጽ አድርግልኝ እስቲ። ተሾሟል አልክ እኮ ቃዶሽ፣ እሱ ተሾሟል አልከኝ። ስለዚህ ማን ነው ክርስቶስን የሾመው? እኛን ወክሎ በሰውነቱ በእግዚአብሔር ፊት እስከተቀመጠ ድረስ እኛን ወክሎ እስከመጣ ድረስ የእኛን ጥያቄ ልመልስ እስከመጣ ድረስ የእነሱ ክህነት ወደ ክርስቶስ ተቀይሯል እንደማለታችን ነው። ማን የሾመውን ያልኩህ እኮ ተሾሟል አልከኝ። በሰውነቱ እኮ ነው የተሾመው። በሰውነቱ ማን የሾመው? ከእግዚአብሔር ነው ሹመትን ያገኘው። ማ አብ ነው የሾመው? ኦፍኮርስ አብ ነው የሾመው። ምክንያቱም እኛን ወክሎ እስከመጣ ድረስ በሰውነቱ እኛን እስከመሰለ ድረስ መጽሐፍ ቅዱስ ምን ይላል መሰለ? አንደኛ ማነው ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 6 እግዚአብሔር ሰውን ከራሱ ጋር የሚያስታርቅ እንደሌለ ባየ ጊዜ እጅግ ተደነቀ ይላል። ስለዚህ የገዛ ክንዱ ነው መድኃኒት ያበጀው። የማን? የእግዚአብሔር። ስለዚህ ክንዱ የተባለው ማን ነው? ክንዱ ኢየሱስ ክርስቶስ ነው እያልኩ እኮ ነው። የገዛ ክንዱ ማለት ነው። የገዛ ክንዱ ማለት የእሱ ክንዱ እሱ ራሱ ባህሪው ረዳውን ማለት ነው እኮ። ስለዚህ ምን ማለት መሰለህ? ይኸው አመጣልኝ። አሁን ክንዱ አሁን የአብ ክንዱ የአብ ኃይሉ የአብ ጥበው ማን ነው? ኢየሱስ ክርስቶስ አይደል? ኢየሱስ ክርስቶስ። በጣም ጥሩ። ስለዚህ የክርስቶስ ክህነት የክርስቶስ ሊቀ ካህንነት ወይም የሚምር ሊቀ ካህንነት ማንም የማይሰጠው ማንም የማይቆመው ነው አይደል? ዘላለማዊ ነው። አዎ ሹመት ቢሆንማ መቀማትና መነሳት አለው፣ መሰጠትና መቀማት አለው። የብሉይ ኪዳን ካህናት
እግዚአብሔርን ካሳዘኑ እግዚአብሔር ይቀጣቸዋል እኮ ይወስድባቸዋል እኮ ከክህነታቸውም ያወጣቸዋል። ምክንያቱም ሰጪ ያላቸው ቀሚ ያላቸው። የክርስቶስ ሊቀ ካህንነት ግን ሰጪ የለውም ቀሚ የለውም። ራሱ የገዛ ክንዱ ነው የአብ ራሱ የአብ ኃይሉ ነው ራሱ ክርስቶስ። እግዚአብሔር በራሱ ከራሱ ጋር ያስታረቀን በልጁ ነው። ስለዚህ ራሱ ልጁ ታራቂም ነው፣ ልጁ አስታራቂም ነው፣ ልጁም ደግሞ ታራቂም ነው። ለዚህ እኮ ነው አየህ ቃዶሽ ክርስቶስ የክርስቶስ ሊቀ ካህንነት ሲነገር ምን ይባላል? የሚምር ሊቀ ካህን እንለዋለን አይደለ? የሚምርም የሚያስምርም ሊቀ ካህን ነው። የሚምር ሊቀ ካህን ማለት ነው ንገረኝ። የሚምር ማለትማ ያው ይቅር የሚል እንደማለት ነው አይደል? ራሱ መሐሪ ነው ማለት ነው አይደለ? ራሱ ይቅር ባይ ነው ማለት ነው። ኦፍ ኮርስ ያ በጣም ጥሩ። ራሱ ደግሞ የሚምር ብቻ ማለት ደግሞ የሚያስምርም ነው አይደለ? የሚያስምርም ነው። ኦፍ ኮርስ። ስለዚህ ክርስቶስ በአሁን ሰዓት አሁን በመስቀል ላይ ቤዛ ከሆነ በመስቀል ደሙ ካፈሰሰበት ዕለት ጀምሮ ያ አንድ በቀራንዮ የፈሰሰው ደግሞ ይቅር የሚላልም ይቅርም ያስብላልም አይደል? አዎ ይቅርም ያስብላል ይቅርም ይላል። ኦፍ ኮርስ ያው በጣም ጥሩ። ስለዚህ አሁን ወደ ዕብራውያን 7 ላይ እንመለስና በደንብ አስተውል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል። እነርሱ የተባሉት እነማን ናቸው? እነዚህ ቅድም መልሼ እላለሁ እኮ መዝሙሬ ካህናቶች ናቸው ብዬ። በጣም ጥሩ። አሁን አስተውል። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ አሁን ደግሞ አስተውል። በእርሱ ደግሞ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እዚህ ጋር አሁን ሁለት ነገራቸው ያሰባሉ። ወደ እግዚአብሔር የሚመጡትን ያድናቸዋል ይላል። ደግሞ ስለ እነርሱ ሊያማልድ ደግሞ ዘወትር በሕይወት ይኖር። መቼ ነው ስለ እነርሱ ያማልደው? ስለ ብሉይ ኪዳን ካህናት። ኦኬ መቼ ነው ስለ እነሱ ያማልደው ብለህ ላልከው ክርስቶስ የምልጃው ማለት አገልግሎቱ ዘላለማዊ ነው። ስራውን ግን አንድ በቀራንዮ መስቀል ላይ ጨርሷል። ያ የሰራው ስራ ለዘላለም እኛን ከእግዚአብሔር ጋር እንደሚያስታርቅ እሱ ራሱ ሰው ከመሆኑም አንጻር እኛን ወክሎ በእግዚአብሔር ፊት እስካለ ድረስ ሁል ጊዜ ከእግዚአብሔር ጋር ሊያስታርቀን ከራሱ ጋር ሊያስታርቀን ዘውትር በሕይወት ይኖራል። ሊቀ ካህንም ስለሆነ የአዲስ ኪዳን ሊቀ ካህን ስለሆነ አገልግሎቱ ዘላለማዊ ነው። ጥያቄን ሰምተኛል። ጥያቄ ስላለፉት የብሉይ ኪዳን ካህናት መቼ ነው እነሱ እርቅ ያገኙት ነው ያልኩ። እነሱማ እርቅ ያገኙት በክርስቶስ ሞትና ከትንሣኤ በኋላ ነው። መቼ? በቀራንዮ መስቀል ደም ከፈሰሰ በኋላ። በጣም ፐርፌክት። አየሁ ቃዶሽ፣ አሁን እናንተ እንደዚህ ስናወራ እንዴት እንደምንግባባ። ክርስቶስ ማለደ የሚለው ሀሳብ ደሙን አፈሰሰ የሚል ሀሳብ ነው ያዘው ማለት ነው። አሁን ስለ ክርስቶስ ማለደ የሚለው ስትፈታልኝ ምን እያልኬት ነው? መደዳውን ደሙን አፈሰሰ፣ ቀራንዮ ላይ ተሰቀለ፣ ቤዛ ሆነ፣ መስዋዕት ሆነ እያልኬት ነው። አየኸው? ስለዚህ የክርስቶስን መማለድ የሚለው ቃል ምንድነው ፍቹ ማለት ነው? ቤዛነቱን፣ ደሙን ማፍሰሱን፣ በቀራንዮ ላይ ቤዛ ምትክ መሆኑን ነው አይደል የምናወሳው? ኦፍኮርስ እሱ ብቻ አይደለም ማስታረቁን፣ እንደገና ደግሞ ሊቀ ካህንነቱን አገልግሎቱ ቀጣይነት ያለው መሆኑን የሚያሳይ ነው። ምን ማለት ነው አገልግሎቱ ቀጣይነት? አልገባኝም። ምን ማለት ነው? ምን ይላል መሰለህ? በሰማይ ክርስቶስ እያገለገለ ነው። አይ ምን መሰለህ? ወደ እነሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ዘውትር በሕይወት ይኖራል ይላል አይደል? ምን ማለት ነው? አውቁ አገልግሎቱ ቀጣይነት ያለው ነው። ኦልሬዲ ስራው አንዴ አልቋል። ኦፍኮርስ ክርስቶስ አንዴ ጨርሷል ስራውን። ግን ያ ማን ነው የሚያድናቸው የሚለው እዚህ ጋር ቃዶሽ ክርስቶስ እሱ ራሱ ነው የሚያድናቸው እኮ ነው። ራሱን አዳኙ አይደለ? ራሱን አዳኙ። በቃ ራሱ የሚያድናቸው በምንድን ነው? አንዴ ቀራንዮ በፈሰሰው ደግሞ ይቅር ይላቸዋል። ያ የፈሰሰው ደግሞ ይቅር ይላቸዋል። ይቅር ደግሞ ከራሱ ጋር ብቻም አይደለም ይቅርታው። ምክንያቱም እኛ በስላሴ አካል የምናምነን በአብ በወልድ በመንፈስ ቅዱስ የምናምነን ቤዛ የሆነው ወልድ አይደለም፣ ሶሪ ቤዛ የሆነው አብ አይደለም፣ መንፈስ ቅዱስ አይደለም። ምክንያቱም ቤዛነት ካወራን ሰውነት እያወራን ነው። ደም መፍሰስን እያወራን ነው። ስጋ መቁረስን እያወራን ነው። መቸንከርን፣ ቁስልን እያወራን ነው። አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ይልቁንም ሰው የሆነው ማለት ነው ቤዛ የሆነው ወልድ ኢየሱስ ክርስቶስ ብቻ። ስለዚህ ቤዛ በመሆን መዝሙሬ ቆይ አንድ ጥያቄ አንድ ጨርስ ሀሳቤ ቆይ አይ ሳይሆን ስልኬም ሊዘጋ ስለሆነ አንድ ጥያቄ ብቻ ልጠይቅና ከዛም በኋላ ይመለሳል። ከዘጋማ ምን ዋጋ አለው? የማትሰማኝ ከሆነ አይ አንድ ጥያቄ ብቻ ልጠይቅና ከዛም በኋላ ይመለሳል ብዬ አስባለሁ። እና
ክርስቶስ አሁንም በእግዚአብሔር ቀኝ አለ፣ ፍጹም ሰው ሆኖ ፍጹም አምላክም ሆኖ። አዎ ቀኝ ሲባል ኃይል የአብ ስልጣኑ የአብ ኃይሉ የእሱ ነው ማለት ነው። እዚህ በሰውነቱ ሁሌም ከእግዚአብሔር ጋር ሊያስታርቅ ዘውትር በሕይወት ይኖራል አይደል? አንድ የፈሰሰው ደሙ በቀራንዮ ላይ አንድ የፈሰሰው ደሙ አገልግሎቱ በቃ አለቀ። ዘላለማዊ ነው አገልግሎቱ። ዘላለማዊ ይቅር ይላልም ይቅር ያስብላል። አዎ ይቅር ይላልም ይቅርም ያስብላል አይደል? አዎ ይሄ ቤዛነቱን ነው የምናወራው እኮ ስለ በቀራንዮ የፈሰሰው ደሙ ነው። ስለ ስራው አይደለም እያወራ ያለው። ስራው ተስማምተናል እኮ አንዴ ጨርሷል። ግን ያ የሰራው ስራ ያ ያደረገው ስራ ዘውትር እንደ ጳውሎስ ብሎ እንዳለው ከእግዚአብሔር ጋር ሊያስታርቅ ዘውትር በሕይወት ይኖራል ብሎ እንዳለው እኛም እንደዚህ ማለት እንችላለን። እና አስታራቂ ነው ብለን ምን ማለት ነው? ዘውትር በሕይወት ይኖራል ማለት ምን ማለት ነው? መካከለኛ ማለት እዚህ ጋር አስታራቂ ማለት አይደለም። አንተ ክርስቶስ አስታራቂነትንም አትቀበልም? ኖ መካከለኛ የሚለው ቃል አስታራቂ ማለት አይደለም ነው ያልኩህ። አሁን ችግር የለውም ወደ እሱ ሀሳብ እንመጣለን። ግን አስታራቂ መሆኑን አትቀበልም? የአዲስ ኪዳን መካከለኛ አስታራቂ እስካሁን ድረስ መካከለኛ ማለት አስታራቂ ማለት አይደለም። የአስታራቂነቱንማ እኔ እኮ ተቀብዬ ቅድም ደጋግሜ ነገርኩህ። አስታራቂያችን ነው ብዬ እኮ ነገርኩህ። ታራቂም ነው አስታራቂ ነው ብዬ ነገርኩህ እኮ። አትቀበልም ትለኛለህ እንዴ? መካከለኛ ማለት ግን ፍጹም ሰው ፍጹም አምላክ የሆነ ማለት ነው እንጂ አስታራቂ ማለት አይደለም። እንደዛ ከወሰድኮማ ሌላ ክፍል ላይ መካከለኛ የሚል አመጣልህና እንግዲህ አስታራቂ ብለህ ከፈታው እናያለን። መካከለኛ የሚለው መጽሐፍ ቅዱስ ላይ አስታራቂ የሚለት ሐሳብ ሳይሆን ያለው ፍጹም ሰው ፍጹም አምላክ የሆነ ኦኬ፣ ፍጹም ሰው ፍጹም አምላክ የሆነ ምክንያቱም በእግዚአብሔርና በሰው መካከል አንድ አለ፣ እሱም ሰው የሆነው ነው የሚለው። ሰው የሆነው ነው የሚለው። ሰው የሆነው ኢየሱስ ክርስቶስ ነው የሚለው። ያ በሰውና በእግዚአብሔር መካከል ያለው ምን ያለው ነው የሚለው? ሰው የሆነው ፍጹም ሰው ፍጹም አምላክ የሆነው ማለት ነው እንጂ አስታራቂነቱን እቀበላለሁ። ታራቂም ነው አስታራቂ ነው የሚምር ሊቀ ካህንም ለታዲያ ለምንድን ነው? እንደ ሊቀ ካህንነቱ አስታራቂያችን ነው። መሐሪ ደግሞ ራሱ ደግሞ ታራቂም ነው። ምክንያቱም የሚምር ሊቀ ካህን ነው። ይህንንማ እናምናለን እኮ። ኦኬ ስልኩ አይገዘጋ በመሰለኝ። እሺ ጎንደሬው ሰላም ብያለሁ። እሺ ሰላም ላንተ ይሁን። እሺ አሁን ቀጥል ጥያቄ። እሺ አይ አሁን ስታወሩበት ከነበረው አንፃር ኢየሱስ ክርስቶስ አሁንም አማላጅ ነው ማለት እንችላለን? ምን እያልክ ነው? ንገረኝ። አንተ አማላጅ ስትል ምን እያልክ ነው? አይ በቃ አማላጅ ነው ብያለሁ እኔ። አንተም በራስ መንገድ አማላጅ ነው በምትለው መንገድ ትፈታልኛል። ግን አንተ አማላጅ ስትል ምን እያልክ ነው? ንገረኛ። ምክንያቱም እኔና ያንተ ፍቼ የተለያየ ነው። አንተ አማላጅ ስትል ምን እያልክ ነው? የኔን እነግርሃለሁ፣ ያንተን አማላጅ እለዋለሁ ግን ብለህ ታብራራልኛለህ። ግድ የለም በለው። ጎንደሬው አማላጅ የሚለውን ትርጉም ንገረኝ። ለአንተ የአንተን ትርጉም ንገረኝ። መጀመሪያ ንገረኝ። ችግር የለውም። የኔን ከነገርኩህ ምን ያደርጋል? የኔን ሳይሆን ያንተን ነው የፈለኩት። ለምንድን ነው የኔን የፈለግከው? ያንተን ንገረኝና ከዛ በኋላ የኔም ያንተም ትምህርት ይቀመጥና ከዛ የተሻለውን ነገር እንወስዳለን። እዚህ ቲክታክ ላይ ሚዲያ ላይ ብዙዎቻችሁ ተዋውቀናል። ስለዚህ አንተን ምርጫ ትርጉም ንገረኝ። ገብቶኛል። ስለዚህ የኔ ጥያቄ ስለሆነ ነው እየጠየኩ ያለው። አንተ ደግሞ የራስን ጥያቄ ትጠይቀኛለህ። ጥያቄ ጠየቁ አይደለም፣ አብራራው ነው ያልኩት። ጥያቄን አብራራው። አማላጅ ስትል ምን እያልከው ነው? አብራራው። የኢየሱስ ክርስቶስን ምልጃ ልመና ነው እያልኩ አይደለም። ግን አልከኝ አላልኩም። ጎንደሬው እባክህ አንተ ጠያቂ ነህ፣ ጠይቀኝ። ጥያቄን ግን አብራራው። የኢየሱስ ክርስቶስን ምልጃ ትቀበላለህ ስትለኝ እኔ ምን አልኩ? ምን ማለትህ ነው? ምልጃ ስትል ምን ማለት ነው? አብራራ። ጥያቄ አልገባኝም። ስለዚህ አብራራልኝ። እንዴ ሮሜ 8:34 ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ይሄን ትቀበላለህ? ኧረ እባክህ ጎንደሬው፣ ይሄንን እኮ ሙስሊም ይጠቅሰዋል እኮ። ስማይ ጎንደሬው፣ ይሄንን ሙስሊም ይጠቅሰዋል። ስለዚህ አሁን አንድ ይሄን ነገር ስጠይቅ አብራራው። እኔ አልገባኝም። ጥያቄ ስላልገባኝ አብራራው። ምን እያልክም ነው? ምልጃ የሚለው እንግዲህ አንተ በጣም ትልቅ መምህር ነህ። እንዴት ላይገባ ጎንደሬው? እሱን ተወው ፕሊዝ። እኔ መምህርም አይደለሁም ብዬ ሺህ ጊዜ ነግሬሃለሁ። እሱን ፖለቲክስ ተወው ፕሊዝ። አሁን እኔ ለምሳሌ አንተን ብጠይቅ ኖሮ አልገባኝም አብራራ ትለኝ፣ አብራራላለሁ። አብራራውና ጠይቀኝ። እሺ የኢየሱስ ክርስቶስ ምልጃ ዘላለማዊ ምልጃ ነው።
እንደ አብራራው እኮ ነው ያልኩት። ጥያቄ በኢየሱስ ክርስቶስ በኩል የምንገባኛ በኢየሱስ ክርስቶስ ጎንደሬው ወደ አብ ልንቀርብ። ኧረ ጎንደሬው ፕሊዝ ጥያቄህን አብራርተህ ጠይቀኝ። እሺ አይ በቃ ይሄኛውን እንለፈውና ምክንያቱም አላልፈውም። እንደዚህ ብሎ ነገር የለም። እንደዚህ አይነት ድራማም አልሰራም። አንዳንዴ ጎንደሬው አይሆንልህ ፕሊዝ። ድራማ እንደዚህ የህፃናት ጨዋታ እናድርገው። በጣም አንተም እኔም እድሜያችን ተለቅ ያለ ሰው ነን። ስለዚህ ምን እናድርግ? ጥያቄ ከጠየቀኝ አብራራው። አልገባኝም። ልጠይቅህና ለምሳሌ እንዴት እንደሚብራራ ላሳየህ። ቆይ ግድ የለም። የኢየሱስ ክርስቶስ ጠይቀኝና አብራራው። ይኸውልህ ምልጃው ማለት ቤዛነቱን በደሙ ቤዛነቱን ትቀበላለህ እያልከኝ ነው? በቃ ምልጃ እያልኩ ነው። አሁንም ኢየሱስ ክርስቶስ አማላጅ ነው አይደለም ነው ያልኩ። አብራራው። አልገባኝም። ጥያቄ ምን እያልከኝ ነው? አልገባኝም። እሺ ጥያቄውን ላብራራለህ። ጎርጎርዮስ ዘንጤናዞ ምን ይላል? ክርስቶስ ኢየሱስ ሰው እንደመሆኑ አሁንም እንኳን ስለ መዳን ይማልዳል፣ የነሳውን ስጋ እንደለበሰ ነውና። ክፈት፣ ትልቁ ላይ ሆነና አሳይ። ክፈት። አሁን ስራ ቦታ ላይ ስለሆንኩኝ እኔ ማሳየት አልችልም። አሁን በቃ የምታሳየውን ነገር ብቻ ጠይቀኝ ፕሊዝ። የማታሳየውን ነገር አንተ ስለምታውቀው ነው እየጠየቅኩ ያለሁት። ችግር የለውም። እኔ የምጠይቀኝ ነገር በኤቪደንስ እንድታሳይ ስለምፈልግ አሁን ጥያቄን ጠይቅ ፕሊዝ። ጥያቄ ለምሳሌ የኢየሱስ ክርስቶስ አማላጅነት ትቀበላለህ ስትለኝ ምን አልኩ? ምን እያልከኝ ነው? አብራራው። ጥያቄን አልኩ አብራራውና ጠይቀኝ። በቃ ኢየሱስ አንተ በቤዛነቱም ሂድ በሌላ እኔን ተወኝ። አብራራው ጥያቄውን ፕሊዝ። ጎንደሬው አማላጅ ነው ብለህ ትናገራለህ ወይ? ጥያቄን ትናገራለህ ወይ? ነው ጥያቄን አብራራው። እኔ አሁን ኢየሱስ ክርስቶስ አማላጅ ነው ስል ቤዛነቱን እየተናገርኩ ነው። ነገር ግን አማላጅ ነው ብዬ ግን ደፍሬ እናገራለሁ። አንተ አሁን አማላጅ ጥያቄውን አብራራው። ጥያቄውን አብራራው። ማብራራት ያልፈለግክበት ምክንያት ስለማቅ ነው እንደዚህ ድርቅ አድርጌ ያዝኩ። ጥያቄውን አብራራው። በቃ አንተ አብራራልሽ። እኔ ማል አብራራለሁ። ጥያቄው አንተ ነህ። አሁንም ጥያቄው አንተ ነህ። ጠያቂው በቃ ጠያቂው እኔ ከሆንኩ ደግሞ እኔ የምጠይቀው ደግሞ የኢየሱስ ክርስቶስ ምልጃ አሁን ትቀበላለህ? አልገባኝም። ጥያቄ አልገባኝም። ስለዚህ አብራራልኝ። እሺ የጎርጎርዮስ ዘንጤናዞ በመጣህበት ነው የማስተናግድ። ቅን ሆነ ስላልመጣህ እኔም በዛ መልክ ነው የማስተናግድ። እኔ እናንተ በደንብ እንታወቃለን። ስለዚህ ጠይቀኝ፣ ፈቅጄልሃለሁ። ግን ስጠይቀኝ አልገባኝም። በቃ አሁን የኢየሱስ ክርስቶስን ምልጃ ስማኝ፣ የኢየሱስ ክርስቶስን ምልጃ ትቀበላለህ ስትለኝ ምን እያልከኝ ነው? ጥያቄ ካልገባኝም ብያለሁ። አብራራው። እንደዚህ አይነት እኮ ጥያቄና መልስ የለም እኮ። እኔ አብራራችልህ እንዴት ይሆናል? አይሆንማ። ምክንያቱም መልስልኝ አላልኩም። ጥያቄ አልገባኝም ነው። መመለስ አልፈለኩም ብትለኝ ይሻለኛል። መብትክ ነው፣ እንደፈለኩ ሰደው። ግን ጥያቄ ግን አልገባኝም። ብትመልስልኝ ደስ ይለኛል። በቃ ጥሩ። ካልመለስኩ ሌላ ሰው ጋር እናውራ። እሺ ይኸውላችሁ አንድ ነገር ልንገራችሁ። ብልጣብልጥነት አይሰራም። ባይዘወይ በጣም ተዋውቀናል። እዚህ ቲክታክ ላይ ያላችሁ ፕሮቴስታንቶች ምን ልታደርጉ እንደምትመጡ ምን ፈልጋችሁ እንደመጣችሁ በጣም ተግባብተናል። ስለዚህ እኔ የእናንተ የድራማ አካል አልሆንም፣ የፖለቲካችሁም አካል ግባት አልሆንላችሁም። መተህ ክርስቶስ አማላጅ ትላለህ አይደል ካልከኝ ምን እያልከኝ ነው? ምን ስትል ነው እጠይቅሃለሁ። አይ እኔ ስል ይሄ ነው። ለምሳሌ ቅድም ሰላምዬን ጠየኳት። ምን እነርሱም የሚለው እንዴት ነው? እነርሱም የሚለው እንዴት ይታያል? ከዛ በኋላ እነርሱ የሚለው እንዴት እንደሆነ አስረዳዋት። የኔን እይታ ነገርኳት። ከኔ እይታ ጋር ከተስማመች ተስማምቻለሁ አለች፣ ካልተስማመች ደግሞ አልተስማማም አለች። አለቀ። አየህ አሁን ይሄ ቅንነት ነው፣ ንጹህ የሆነ ልብ ነው። ተንኮል ይዘህ ስትመጣ ግን በደንብ ይታወቃል። ምንም ነቢይ መሆን አያስፈልግም። ምንም ይሄ በጣም ያስታውቃል። በመጽሐፍ ቅዱስ ቃሉ አለ። ቃሉን ግን ሙስሊሞችም ይጠቅሱታል፣ ክርስቲያኖችም ይጠቅሱታል። ክርስቲያኖች ሲጠቅሱትና ግን ሙስሊሞች ሲጠቅሱት ክርስቲያኖች መጽሐፍ ቅዱስን እንዴት አድርጎ ነው የሚረዱት፣ እንዴት አድርጎ ነው የሚያብራሩት የሚለው ደግሞ ይፈተዋል ማለት ነው። ቃሉማ ተጽፏል። ቃሉን ግን አምጥተህ ሙስሊም ለመጥቀስ ይጠቅሰዋል። አንተና ሙስሊምን ታዲያ የሚለያችሁ ምንድን ነው? አረዳዳር። ስለዚህ ጥያቄህን አብራርተህ ጠይቀኝ አልኩ። ማብራራት ያልፈለክበት ምክንያት ደግሞ እናንተ ስለምንግባባ ወንድም አለም እንደዛ ነው። በልክ በመጣበት ቅንነትና በመጣበት ተንኮል ልክ ነው የምመልስልህ። እሺ ቦርናጌን ብያለው። መዝሙሬ ሰላም ላይም ያላቸው ታች
እግዚአብሔር ይመስገን። ሰላማችሁ ይበል። አሁን ወንድሜ ካለው ላይ መቀጠል እችላለሁ? አሁን ጎንደሬው ካቀረበው ጥያቄ ነው የምትለው? አዎ፣ ስለ ኢየሱስ ክርስቶስ አማላጅነት ትችላለህ። ለምሳሌ አንተ አሁን ክርስቶስ አማላጅ ስትል ምንድን ነው እያልክ ነው? አይ ምንም አላልኩም። መጽሐፍ ቅዱስ የሚለውን ነው ያልኩኝ እኮ በለውና ንገረኝ ማለት ነው። እሺ እኔ መጽሐፍ ቅዱስ አማላጅ ነው ካለኝ አማላጅ ነው እላለሁ። ምን ማለቱ ነው የሚለውን በኋላ እናየዋለን። አሁን ኢየሱስ ክርስቶስ ሊቀ ካህን ነው ብለው ያምናሉ? የሚምር ሊቀ ካህን ነው ብዬ አምናለሁ። ሊቀ ካህን ምንድን ነው ስራው? የሚምር ሊቀ ካህን ነው። ስለ የትኛው ነው የምታየው? ስለ ክርስቶስ ከሆነ የሚምር ሊቀ ካህን ነው እኮ። ኢየሱስ ክርስቶስ ሊቀ ካህን ነው ስንል እኮ የሚምር ሊቀ ካህን ነው እኮ አልኩ። የሚምር ሊቀ ካህን ነው። አሁን ምንድን ነው የሚሰራው? የሚምር ሊቀ ካህን ነው። አትቀበለውም? የሚምር የሚለውን እቀበለዋለሁ። አሁን ሊቀ ካህን ሆኖ ምንድን ነው የሚሰራው አልኩት እኮ። ታራቂም ነው አስታራቂም ነው። እሺ ሊቀ ካህን ስራው በብሉይ ኪዳን ምንድን ነው? ስለ ክርስቶስ ነው የምናወራው ወይ ስለ ብሉይ ኪዳን ካህናት? አይ በብሉይ ኪዳን አዲስ ኪዳን። ብሉይ ኪዳን ጥላ ስለነበር ዋናው አሁን ነው። ስለዚህ ስለ ክርስቶስ ሊቀ ካህን ነው የምታወራኝ ወይ ስለ ብሉይ ኪዳን? ለየዋ ይሁን ቦርን አጌን ለየው። ጥያቄን በደንብ አስቀምጠው። እኔ አንተን ብጠይቅህ የብሉይ ኪዳን ሊቀ ካህናትና ደግሞ ክርስቶስ ደግሞ የሚምር ሊቀ ካህን ሲባል ልዩነቱ ምንድነው ብዬ ነው የምጠይቅህ። ምክንያቱም ለክርስቶስ ሲነገር የሚምር የሚል ቅጣሌ ያለው፣ ለብሉይ ኪዳን ሊቀ ካህናት ሲነገር የሚምር የሚባል ቅጥያ የላቸውም። ምክንያቱም እነሱ የሚምሩ አይደሉም። አለቀ። የሚያስምሩ ብቻ ናቸው። ምክንያቱም ራሳቸው ምሕረትን ይጠብቃሉ። ኃጢአት አለባቸው፣ ነውር አለባቸው፣ ጉለት አለባቸው። ክርስቶስ ግን ንጹህ ነው። ንጹህ የእግዚአብሔር በግ ነው። ክርስቶስ መልስ የሚጠብቅ አይደለም። ራሱ መላሽ ነው። ራሱ ይቀርባል። እሱን አይደለም እኔ ጥያቄ አንደርስታንድ። እንግዲህ እኔ ስናገር እንዴት እንደተናገሩ ሊቀ ካህን በብሉይ ኪዳን ምንድን ነው የሚሰራ የነበረው? በጣም ጥሩ። የብሉይ ኪዳን ሊቀ ካህናት በጣም ጥሩ። እንደዚህ ካብራራ አሪፍ። የብሉይ ኪዳን ሊቀ ካህናት ስራቸው ምንድን ነው? ስለ ህዝቡ ኃጢአት አስቀድሞ ስለ ራሳቸው ኃጢአት መስዋዕት ይሰዋሉ። ቀጥሎ ደግሞ ስለ ህዝቡ ኃጢአት መስዋዕትን፣ ምልጃን ያቀርባሉ፣ ይለምናሉ። መስዋዕት አቅርበው ወደ እግዚአብሔር ጸሎትን ያቀርባሉ፣ ይለምናሉ፣ መልጃ ያደርጋሉ። ካህን ማን ነው? የአዲስ ኪዳን ሊቀ ካህናችን የሚምረው ሊቀ ካህናችን ኢየሱስ ክርስቶስ እና ኢየሱስ ክርስቶስ አሁን በሰማይ ሊቀ ካህን ነው። በሰማይ የሚምር ሊቀ ካህን እኮ አልኩ። የሚምር ሊቀ ካህን ነው እኮ አልኩ። ኦኬ። ስለዚህ የሚማልድ አይደለም። የሚምር ሊቀ ካህን ነው አልኩ እኮ። የሚምር ሊቀ ካህን ማለት አንዴ በፈሰሰው ደሙ ይታረቃልም ያስታርቃልም። እሺ እዚህ ላይ እስኪ ላንብበው። የመጀመሪያው ሁለቱን ጥቅሶች ነው ሐዋርያው ጳውሎስ ለሮሜ የተናገረውና ዕብራውያን 7 ያለውን ነው። እሺ ዘወትር ሊያማልድ ዘወትር በሕይወት ይኖራል ሲል የትኛው ነው የምታነባው? ዕብራውያን 7 ነው የምታነባው? 7:25 ያለችው። እሺ ላሳይህ፣ ምን ችግር አለው ማለት እንደሆነ ከትርጉማችን ጭምር ላሳይህ፣ እንደው ምን ብሎ እንዳይፈታው እዚሁ ላይ መጽሐፉ በሚለው እኔ ኦርቶዶክስ ነኝ፣ ቦርን አጌን። እኔ ሙስሊም አይደለሁም፣ ክርስቲያን ነኝ። መጽሐፍ ቅዱስ የተጻፈውን አንዴ ስማኝ፣ ስማኝ፣ ቦርን አጌን። ትምህርቴን ነው የምጠይቀኝ አይደለ? ፕሊዝ ትምህርቴን ስጠይቀኝ ትምህርቴን ነው የማሳየህ። እኔ ኦርቶዶክሳዊ ነኝ። መጽሐፍ ቅዱስን እንደፈለግኩ እንደግሌ አልፈታም። የምናገረው ነገር ቤተክርስቲያን እንዴት ትረዳዋለች የሚል ኦርቶዶክሳን ስጠይቅ ትርጓሚያችን አውጥተን ነው የምንመልስል። ምክንያቱም የራስ መረዳት የሚባል ነገር በእኛ ዘንድ የለም። ላሳይህ፣ ቅድም ያልኩትን ነው አሁን በመጽሐፍ አስደግፌ ላሳይህ። እሺ የእኛ ትምህርት ስጠይቁን በእኛ ትምህርት እንመልስ፣ የእናንተን ደግሞ በራሳችሁ መልሱ። ቀላል እኮ ነው በጣም። እሺ ይኸው ያን ዮሐንስ አፈወርቅም ትርጓሜ ሁሉ እዚህ ላይ ያለልህ። ኦኬ ሜላል መሰለ 257 ዘወትር ስለነሱ ሊያማልድ በሕይወት ይኖራል ማለት ማለት ነው ብለህ ጠየቀኝ።
ይሄ ትርጓሜያችን ነው። ባይዘው ይኸው የሐዋርያ ቅዱስ ጳውሎስ ትርጓሜ ከኤፌሶን እስከ ዕብራውያን ያለው ነው። ባይዘው ይህን ትርጓሜ ፕሮቴስታንት ወገኖቻችንም ይጠቀማሉ፣ በተለይ እስልምና ላይ የሚሰሩ እና አሪፍ ነው። እኔ ሪኮመንድ አደርጋቸዋለሁ ብትጠቀሙ የምትፈልጉ ሰዎች። እሺ ምዕራፍ 7 ይቅርታ ድምፁ ከረበሻችሁ ስገልጥ እንደዚህ አብራርቶ ለሚጠይቀኝ ሰው ምንም ችግር የለውም። እኔም በደንብ አብራርቼ እመልሳለሁ። እሺ ያው ምዕራፍ 6 ምዕራፍ 7 ያው ምዕራፍ 7 እንዲህ ይላል። እንደ መልከ ጼዴቅ ሹመት ይልና ይኸው እሺ ያው እዚህ ጋር እነርሱም እንደ ሮም ወስን ለከለከላቸው እና ቁጥር 23 የሚሞቱት ሊቀ ካህናት ብዙ ስለሆኑ ለሚሾሙትም ብዙ ነበሩ። የማይሞቱ ቢሆኑ ኖሮ አሮን እስከ ክርስቶስ ዘመን ይቆይ ነበር። ነገር ግን አሮን ምድረ ርስት ሳይገባ ነው የሞተው። ጥቅስ ያው ዘዳግም 16ን ያመጣሉ። ስለዚህ ሊቀ ካህናቱ እየሞቱ ሌሎች ስለሚተኩ ሊቀ ካህናቱ የሆኑት ብዙ ናቸው አለ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። እርሱ የተባለው ጌታችን ነው። ለዘላለም ሊቀ ካህናት ሆኖ ስለሚኖር ክህነቱ ከእርሱ ተነስቶ ሌላ ሊሄድ አይችልም። ስለሆነም ክህነቱ አይለወጥም፣ ለዘላለም ሊቀ ካህናት ነው ይላል። ለእነርሱ ሊያማልድ ዘወትር በሕይወት ይኖረ ማለት ነው። ሊያማልድ በሚለው ኃይለ ቃል ብዙ ሰዎች ይሰናከሉና ለመጸለይ ወይም ለመለመን በሕይወት የሚኖር ይመስላቸዋል። የአንድምታ መተርጉማን በዕለተ ዓርብ ባደረገው ተልእኮ እስከ ምጽአት ድረስ ሲያድንበት የሚኖር ስለሆነ ነው ብለው ተርጉሞታል። ልድገምልህ፣ በዕለተ ዓርብ በተደረገው ቤዛነት ማለት ነው እስከ መጨረሻ እስከ ዳግም ምጽአት ድረስ ሲያድንበት የሚኖር ስለሆነ ብለው ይተረጉሙታል። እስከ ዕለተ ምጽአት የሚነሳው ትውልድ የሚድነው ያው በኢየሱስ ክርስቶስ ሞት ነው። አንድ ጊዜ በሞተው ሞት የሚመጣውን ትውልድ ሁሉ ያድንበታል። ሊያማልድ ዘወትር በሕይወት ይኖራል የሚለው ለዚህ ነው ይላል። ይህን ፍቻየው ትቀበለዋለህ? ቦርነጌን ኦኬ። እሱም እኮ ምንም ያው ነው እኮ ምክንያቱም መስዋዕቱ የቀረበው አንዴ ነው። ትክክል ነው። አሁን ግን ይህን መስዋዕት ይዞ በሰማይቱ ድንኳን ገባ ይላል። በደሙ ተመልሶ አልወጣም። ሰማይ የተባለው ምንድን ነው? ሰማይ የተባለው ምንድን ነው? በሰማይቱ ድንኳን ይላል። ሰማይ የተባለው ምንድን ነው? እንግዲህ ምድራዊት ድንኳን የነበረችው የሙሴ የነበረው አገልግሎት የነበረችው ምድር ላይ ያለችው በበጎች በፍየሎች ደም የነበረች ናት። ሰማይ የተባለው ምንድን ነው ያልኩ? ሰማይ ማለት ሰማይ ነው። ሌላ ምን? ምድር ማለት ምድር ነው። ሌላ ትርጉም ካለው እሱንን ማብራራት ይቻላል። እሺ፣ ስለዚህ መጀመሪያ እንጨርስ። ይህን ጨረስ፣ ከዚህ ላይ ተግባብተናል። እሱ እኮ ችግር የለብኝም እኔ እሱ ጋር ችግር የለብኝም ሳይሆን በሆና ግን አሁን ያለውን የትርጓሜን አንድምታ ትቀበለዋለህ? ተቀብለዋል? እሱ አንዴ የፈሰሰው ደም ነው ይላል። አዎ አንዴ የፈሰሰው ነው እኮ። ስለዚህ ትቀበለዋለህ ሆይ? አዎ። በቃ ጥሩ። አሁን ወደ ሰማይ ወደሚለው እንሂድ። እሺ፣ አንዴ ጥያቄ ነዛው ጋር አሁን ኢየሱስ ክርስቶስ ሊቀ ካህን ሁኖ ይልና ዕብራውያን ምዕራፍ 9 ላይ ቁጥር 7ን ጨረስን። አንዴ ቆይ፣ እዛ እንሩጥ። ቦርናጌን አሁን የሰጠኝን 7ን ጨረስን ወይስ አልጨረስንም? አልጨረስንም። እዛው ላይ ልቀጥል። እንትን ስላልከኝ ነው፣ ሰማያዊ ብለህ ስላለኝ ነው ወደዚያ ሄዱት። ኖ ሰማያዊ በኋላ እናያለን። ዕብራውያን 7ን ጨረስን። እሺ ዕብራውያን 7ን ቆይ ልቀጥልና እዛ ጋ እንትን ትለኛለህ ደግሞ። ስለዚህ የሚለው እላይ ስለተነገረው ቃል ነው። በእርሱ በክርስቶስ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል።
አሁን ሰው በክርስቶስ ኢየሱስ ሲያምን አሁን ሊያድን የሚችለው ማን ነው? ክርስቶስ ራሱ። ስለዚህ ማዕከለኛ ሆኖ አስታራቂ ሆኖ አማላጅ ሆኖ ነው። ምክንያቱም ሊቀ ካህን ሆኖ ደሙን ይዞ ስለገባ ነው አይደል? የሚምር ሊቀ ካህን የተባለው ለዛ ነው። አየህ፣ ራሱ አዳኝ ነው። እዚህ ጋር የሚያድናቸው ማን ነው? አዳኝማ እንደሆነ ሁሉ በሁሉ እንደሆነ እኮ ተነጋግረናል። እዚህ በዚህ ንባብ ነው ያልኩት። ቦርናጌን እባክህ በዚህ ንባብ ላይ። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ማን ነው? እዚህ ጋር የሚያድናቸው ኢየሱስ ክርስቶስ። ስለዚህ ራሱ ታራቂ ነው አይደለ? ራሱ አዳኝ ነው ከአባቱ እኩል ሆኖ። በጣም ጥሩ። ስለዚህ የሚምር ሊቀ ካህን ያልነው ለዛ ነው ማለት ነው። የሚምር ሊቀ ካህን ነው እርሱ። መሐሪም ነው ታራቂም ነው። ደግሞ በፈሰሰው ደግሞ ዕለት ዕለት ደግሞ አንድ በቀራንዮ በተደረገው መስዋዕት ደግሞ ቤዛነቱ ደግሞ ዕለት ዕለት እስከ ምጽአት ድረስ ሲታረቅም ሲያስታርቅም አለ ማለት ነው። አዎ አሁን ገለጹት ላይ ታራቂም ነው አስታራቂም ነው ሲሉ በሰውነቱና በአምላክነት በሰውነቱ አስታራቂ ነው፣ መካከለኛ ነው፣ ሊቀ ካህን ነው። በሰማይ ሁለት ባህሪ ያለው እያልክ ነው አሁን። በሰውነቱ እኮ ሁለት ባህሪ ያለው እያልከኝ ነው ወይ? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። እኔ ሁለት ባህሪ ያለ እያልከኝ ነው ወይ ያልኩት? የሚያስታርቀን በሰውነቱ ነው። ምክንያቱም በአምላክ ሁለት ባህሪ ያለ እያልክ ነው ወይ? ቦርናጌን ሁለት ባህሪ ያለ አሁን በሰማይ ሁለት ባህሪ በሰውነቱም በአምላክነቱም ነው ያለው። ስለ ስንት ባህሪ? አንድ ባህሪ ወይ ሁለት ባህሪ? ሁለት ባህሪ ነው እንጂ። ስለዚህ በሰማይ ሁለት ባህሪ አለ። በሰውነቱም ያማልዳል፣ አስታራቂ ነው፣ ሊቀ ካህን ነው። ሊቀ ካህን ሰው መሆን ስለሚጠይቅ ነው። ክርስቶስ ሊቀ ካህን ብቻ አይደለም የሚምር ሊቀ ካህን ነው እኮ አልኩ። እሱን እኮ አሁን ሊቀ ካህን አይደለም ካልኸኝ አምላክ ብቻ ነው ካልኸኝ ሰው አይደለም እያልኩ የሚምር ሊቀ ካህን ነው እያልኩ ነው። ማን ነው እስኪ አምላክ ብቻ? ቆይ አንዴ ቦርናጌን ውሸትማ እያቆምን አላልኩህም እኔ ፕሊዝ ከፕሮቴስታንት ወገኖቻችን ሰው ያላለውን ነገር አትበሉ እንዴ። ለምነው ታማኝ የማትሆኑት? እኔ ያልኩት የሚምር ሊቀ ካህን ነው ደጋግሜ ነግሬሃለሁ። የሚምር ሊቀ ካህን ምክንያት ስለሆነ ነው አይደል? አንዴ ስማኝ። የሚምር ሊቀ ካህን የተባለበት ምክንያት ለምንድን ነው? እሱ ራሱ ታራቂም ነው፣ እሱ ራሱ ማስታራቂም ነው። አይደለም እዚህ ላይ ክሊር አድርግልኝ። ሁለቱንም በአንድ ጨፍልቀው ስለሆነ ሊቀ ካህን መሆን የሚችለው ሰው ስለሆነ ነው አይደል? ሰው ብቻ አይደለም፣ ክርስቶስ ፍጹም ሰው ፍጹም አምላክ ነው እኮ በሰውነቱ ነው ያሉ። ሊቀ ካህን የሆነው ሰው መሆን ስለቻለ ነው። ኢየሱስ ክርስቶስ ሊቀ ካህን ብቻ አይደለም፣ የሚምር ሊቀ ካህን ለክርስቶስ ሲነገር ሊቀ ካህን ብቻ አይደለም፣ የሚምር ሊቀ ካህን ብለው ነው የምታወራው። እሺ የሚምር ሊቀ ካህን የሆነው በጣም ጥሩ ሰው ስለሆነ ነው አይደል? ለምንድን ነው የሚምር ሊቀ ካህን ያለው? አይደለም መጽሐፍ ቅዱስ ላይ ቆላሲስ ምዕራፍ 1 ቁጥር 22 ላይ አንብበው። ደሙ ይቅር ባይ ነው አይደለ እኮ ላንብበው። አንዴ ስማኝ ቦርናጌን፣ ደሙ ይቅር ባይ ነው አይደል? አዎ የሚጮህ ድምፅ ምህረት የሚያመጣ እኮ ይቅር ባይ የሆነ ደም ነው አይደለ? አዎ ደሙ ይቅር ይለኛል ብለህ ታምናለህ አይደል? አዎ እኔ መጽሐፍ እና በጣም ጥሩ። ስለዚህ አንተ ሁለት ባህሪ አማኝ ስለሆንክ ደሙ ይቅር ይለኛል ስትል የትኛውን ባህሪ ነው ይቅር ይለኛል እያልክ ያለው? እኔ በስጋ ሰውነት ስል ምን ማለቴ ነው? እኔ በስጋ ሰውነት ማለት በስጋ የተገለጠበት መስዋዕቱን የከፈለበት በመስቀል ላይ የሞተው የሚለው። ምክንያቱም አምላክ አይሞትም። ስለዚህ መለየት አልቻልክም ማለት ነው። አየኸው፣ ሁለት ባህሪ ማሳየት አልቻልክም፣ መለየት አልቻልክም። ምክንያቱም ደሙ ይቅር ይለኛል የሚለው ቆላሲስ ላይ ላንብበው እስኪ እና እዚህ ላይ እስኪ ይንገሩ። እሺ እንደዚህ ይላል። ምን ይላል? እየጠበቅኩ ነው። እሺ ላንብበው። አዎ አንብበው፣ ንገረኝ ወይ ደግሞ እኔ ላንብብልህ። ችግር የለውም። ችግር የለውም። በስጋ ሰውነት በሞቱ በኩል አስታረቃችሁ ይላል። እውነት ነው። በስጋ ሰውነት ሲል ምን ማለቱ ነው? በስጋ ሰውነት በጣም ጥሩ። እኛ በስጋ ሰውነት ሲል ምን ማለት መሰለህ? በቁስሉ ተፈወሳችሁ ይላል አይደለ? አይደል? የሰማይ ነው። በቁስሉ ተፈወሳችሁ ይላል አይደለ? የሰው ቁስል እኮ አይፈውስም አይደለ? የኔና ያንተ ቁስል አይፈውስም። የክርስቶስ ቁስል ግን ፈዋሽ ነው፣ ይቅር ባይ ነው ተባለ። ለምን ቢባል
ለይተህ አሁን በመለኮቱ አንዴ ስማኝ እኔ እየመለስኩልህ ነው በስጋ ሰውነቱ ነው። አንዴ ስማኝ ልመልስልህ። ስማኝ ቦርናጌን አንተ እኮ አልመለስክልኝ ነው መልሰህ የምጠይቀኝ። እኔ ልመልስልህ ችግር የለውም። እኛ ምን እናምናለን መሰለ? ለምሳሌ አምላክ ሞተ ስንል የክርስቶስ ደም ይቅር ባይ ነው ስንል ሁለት ባህሪ አማኝ ስላልሆንን ደሙን ከአምላክነቱ አንለይም። ምክንያቱም ሰው ብቻ ቢሞት ምህረት አናገኝም። ምክንያቱም የሰው ብቻ ስጋ፣ የሰው ብቻ ቁስል፣ የሰው ብቻ ደም አድኖንም አያውቅም። አምላክ ደግሞ አይሞትም በባህሪው። ስለዚህ የሚሞትን ባህሪ የሚሞትን አካል ገንዘቡ ስላደረገ አምላክ ሞተ ተብሎ ተነገረለት። ደሙ ያድናል ተብሎ ተነገረለት። አየው፣ ደሙ ከኃጢአቱ ሊያጥበናል ብለን ተናገርን። እኛ ስለማንከፋፍል ይሄን ሲያደርግ መለኮቱ ይሄን ሲያደርግ ስጋው እያልን እንደናንተ አንካፍልም። ስለዚህ ለዚህ ነው አየህ በስጋው አዳን በስጋው ሰውነቱ ያለው። ልክ እዚህ እንትን ላይም ቆላሴስ ላይም በሰውነቱ የመለኮቱ ላት በሰውነቱ ይላል። ጴጥሮስ ላይም በስጋ ሞተ ይላል። ስጋ ሞተ አይልም። አየው የሚነጣጠል ነገር ስለሌለ። ስለዚህ ልክ በመስቀል የተሰቀለው ማን ነው ብትለኝ፣ አይ የተሰቀለው ስጋ ነው ያልተሰቀለ ደግሞ ይቀራል አልልህም። ይልቁን ምንድነው የምልህ? አምላክ በስጋ ልሃለሁ፣ እግዚአብሔር በስጋ ልሃለሁ። ምክንያቱም በመስቀል ላይ የክርስቶስ ቁስል ራሱ አዳኝ ነው ተብሏል። የክርስቶስ ደም ራሱ አዳኝ ነው ተብሏል። ደሙ ቁስሉ አዳኝ የተባለው ምንድን ነው? ለይተህ ከአምላክነት ስለማትለየው ነው። የእሱ የክርስቶስ ደም መለኮት የተዋህዶ አምላክነት የተዋህዶ ገንዘብ ያደረገው ደም ስለሆነ ማለት ነው። ይሄ ሀሳቡ እኮ አንድ ሀሳብ ነው። አሁን ንግግሩ እኮ ዘሴም ነው። ዘሴም አይደለም ደሴም ነው ብለማ ወደ እኔ አትጠጋ። ቅድም አስረዳኝ። እንደዛ ከሆነ አስረዳኝ። የኔን ጥያቄ አስረዳኝ። አንዴ ጥያቄ ላቅርብና አስረዳኝ። የክርስቶስ ደም ከኃጢአት ሁሉ ያጥበናል። ያጥበሃል ወይስ አያጥብህም? ያጥበኛል። በጣም ጥሩ። ደሙ ካጠበህ ደሙ የስጋ ባህሪ ወይስ የመለኮት ባህሪ? የመለኮት ባህሪ ወይስ የመለኮት ባህሪ ወይስ የስጋ ባህሪ ማለት ምን ማለት ነው? አንተና ለሁለት ከፍለም አንተ ይሄን ሲያደርግ ስጋ አረገ ይሄን ሲያደርግ መለኮት አረገ ብለህ ሁለት ባህሪ አማኝና፣ ስለዚህ ልክ እኔ አሁን ሁለት ባህሪ አማኝ ስላሉ ቅድም ስጠይቀኝ በቀላሉ መለስኩልህ። አንተ ሁለት ባህሪ አማኝ ስለሆንክ መልስልኝ። ደሙ ከኃጢአት ሁሉ ይቅር ይለኛል ስትል እኔማ ባህሪው ሁለቱ ባህሪ ስላለ ሁለቱም ባህሪ ነው የማወራው። በጣም ጥሩ። ስለዚህ አውራኛ ሁለቱም ባህሪ አሳየኝ። መለኮት ነው የሞተው ወይስ ሰው ነው የሞተው? ሰው እያዳመጥከኝ ነው ወይስ ምንድን ነው የምትለኝ? ሁለት ባህሪ ካልከኝ ደሙ ከኃጢአቱ ይቅራል የሚለው ሁለት ባህሪ አሳየኝ። እሺ መጽሐፍ ቅዱስ እንደሚለው ልናገር። አሁን ቅድም ያነበብኩት በስጋ ሰውነት ሲል ፍጹም ሰው የሆነውን ነው የሚናገረው። አረባክ ቦርናጌን የጠየኩ ደሙ ከኃጢአቱ ያጥበኛል ስትል ሁለት ባህሪ ያሳየኝ። እዚህ ቃል ውስጥ ደሙ ከኃጢአቱ ያጥበናል በሚለው ቃል ውስጥ ሁለት ባህሪ ያሳየኝ። እሺ አንደኛውን ባህሪ እኮ እየተናገሩኝ ነው። ደሙ የሚለውን ያሳየኝ። ደሙ የሚለው ቃል ውስጥ እዚህ ላይ ፎከስ አድርግ። ደሙ ከኃጢአቱ ያጥበናል፣ በዚህ ውስጥ ሁለት ባህሪ ያሳየኝ። እሺ ደሙ ከኃጢአት ሁሉ ያጥበናል ስንል ኢየሱስ ክርስቶስ በስጋ ሰውነት በተገለጠበት ጊዜ የፈሰሰው ደም ንጹሕ ፍጹም ሰው በመሆኑ ያ ደም እንደ ብሉይ ኪዳን ስላልሆነ ኃጢአት የሌለበት ስለሆነ ሁለት ባህሪ ያሳየኝ። ቦርናጌን እባክህ ሁለት ባህሪ ደሙ ከኃጢአት ሁሉ ይቅር ይላል የሚለው ቃል ውስጥ ሁለት ባህሪን ከደሙ ላይ ያሳየኝ። አምላክነቱማ ከአብ ጋር እኩል ነው። በመለኮት እኮ እኩል የሆነ ነው። እኔ እሱን አልጠየቅኩህም። በመለኮት ከአባቱ ጋር እኩል ነው አላልኩህም። የጠየቅኩ እኔ ደሙ ከኃጢአት ሁሉ ያጥበናል በሚለው ቃል ውስጥ በዚህ ቃል ውስጥ ደሙ በሚለው ቃል ውስጥ ሁለት ባህሪ ያሳየኝ። እኔ ይህ ጥያቄ ስላልገባኝ እኔ ይህ ነው ልልህ አልችልም። ምክንያቱም አንተ ሰውነቱንም ደሙ መለኮትም ነው ብለህ ልትለኝ ነው፣ የሰው ደምም ነው ልትለኝ ነው። እሺ እኔ አላልኩም። ላትዋሽ ፕሊዝ ቦርናጌን እንዲሁ መልስ ስታጣ ልትለኝ ነው አትበለኝ። እንደዚህ አትበል ፕሊዝ። እኔ እንኳን አንተን እንዲህ ልትለኝ ነው አላልኩም እስካሁን። እንደዚህ አትበል ልትለኝ ነው አትበል ፕሊዝ። እኔ አንተ ትልቁ ችግሬ ከአንተ ጋር ሳውራ መልስ ስታጣ እንዲህ ልትለኝ ነው ትላለህ። እኔ አላልኩም ፕሊዝ ታማኙን መልስ ከሌለ ወይ ደግሞ አጥንቶ ወደ ምልጃው እንሂድና
እኔ የገባኝን ተናግሬያለሁ። ምልጃው ላይ ግን ጥያቄ አለኝ ያልተመለሰ። አንዴ ስማኝ። መልሱ ከከበደ ምንድነው የሚደረገው መሰለ? እኔም አንተም ከከበደን አንድ ነገር ቆይ ይህን ነገር አጥንቼ ጠይቄ መርምሬ ልምጣ ማለት በጣም ትልቅ ክብር ነው። እንደዛ ማድረግ ትችላለህ። ኦኬ፣ ምንም መላፋት አይጠበቅብንም። ሁለት ባህሪ አማኝ ስለሆንክ ያን ሁለት ባህሪ ትምህርትህን የክርስቶስ ደም በሚለው ሳሳየን ነበር ጥያቄ። እሱ ልታሳይ አልቻልክም፣ ችግር የለውም። ምክንያቱም ዝግጅት የሚፈልግ ከሆነ ጎሄድ መዘጋጀት ትችላለህ። እሺ፣ ወደ ሊቀ ካህንነቱ ልሂድ። ሊቀ ካህን አሁን ኢየሱስ ክርስቶስ በሰማይ ሆኖ ሊቀ ካህን እንደሆነ ዕብራውያን 9 ቁጥር 11 ላይ ላንብበውና ከዛ ዕብራውያን 9 ደግሞ ዕብራውያን 9 እንሂድ ደግሞ። እሺ ዕብራውያን 7ን ጨረስን ማለት ነው ተስማምተን። ዝም ብለን ጥቅስ ከምንዘል አንድ ነገር እየጨረስን ቦርን አጌን ፕሊዝ። ዕብራውያን 7ን ጨረስ። አሁን ሁለት ጥቅሶችን አንብቤ ምክንያቱም ሊቀ ካህንነቱ አማላጅነቱን አይገልጽም። አማላጅ ነው የሚለውን የብሉይ ኪዳንን አድርጎ አዲስ ኪዳን ሊቀ ካህን ሲሆን አይማልድም ማለት የሊቀ ካህንነት ስራ አቁሟል። እኔ ደግሞ ሊቀ ካህን እንደሆነ እንደቀጠለ ነው። አሁንም ሊቀ ካህን እንደሆነ ይናገራል። ለምሳሌ ቦርናጌን እስቲ ምርጃ የሚለው ጽንሰ ሀሳብ አንድ የምንየው እሺ፣ ተከዛ ጥቅስን እናያለን። ለምሳሌ አንተ ሰኔ ትማልዳለህ አይደለ? አይ እኔ እንደዚህ አልተነትንም። አሁን ቆይ ተንትን አይ ግዴታ ነው ያማልዳን የሚለው በአማርኛ ነው እንጂ የምተነትኑት በግሪኩ ያማልዳን የሚለውን ቁጭ አርጎታ ነው። ችግር የለውም። የኔና አንተ ምልጃ ይባላል አይደለ? እኔ ስለአንተ የምጸልየው ምልጃ ወደ እሱ ገብቼ ስለምልጃ የቮካብለሪ ዴፊኒሽን እንትን አይደለም። አንዴ ስለ ቮካብለሪ አይደለም ማውራው። መጽሐፍ ቅዱስ ቃል ላይ ስለ ነገስታት ምልጃን አቅርቡ ይላል። ስለዚህ እዚህ ጋር ምልጃ የተባለው ቃል አለ። ለክርስቶስ ምልጃን ትጠቀማለህ። ስለዚህ የክርስቶስ ምልጃ የሚለው ቃል ለክርስቶስ ሲነገርና ለሰዎች ሲነገር ምልጃ የሚለው ደሴም ቃል ትርጉሙ አንድ አይነት ወይስ የተለያየ ነው? ይለያያል። በጣም ኢየሱስ ክርስቶስ የሚማልደው በሊቀ ካህንነቱ ነው። እኔ ደግሞ ለወንድሞቼ እማልዳለሁ፣ ልጸልያለሁ፣ እለምናለሁ። ስለዚህ ጸሎትና ልመና ነው የምታወራው ማለት ነው። ስለኛ ሲነገር ስለ እኔ ሲነገር እኔ ስለ ሰዎች ስለምጸልይ ነው። ለኢየሱስ ክርስቶስ ግን ሊቀ ካህን ስለሆነ ነው። ገባኝ። ሊቀ ካህናትም እኮ የብሉይ ኪዳን ሊቀ ካህናትም እኮ ሊቀ ካህን ናቸው፣ ምልጃን ያቀርባሉ። የእነሱ ምልጃ ግን እኮ የኢየሱስ ክርስቶስ አዲስ ኪዳን ለምን አይማልድም? አንድ ቆይ ስማኝ። የብሉይ ኪዳን ሊቀ ካህናት ማላጆች ናቸው። አንተ ምናምን እያልኩ ሳወራ ትንሽ ችግር የለውም። አንተ ነኝ እኔ አንቺ እንዳትለኝ እንጂ አንተ ካልከኝ በቂ ነው። አይ አንቺ ጋር እንዳደርስ እንጂ ሳወራ ሌላ። አይ ችግር የለውም። እኔ አንተ ነኝ ቦርነጌ ነው እንደምን ለምሳሌ የብሉይ ኪዳን ካህናት የብሉይ ኪዳን ሊቀ ካህናት አማላጆች ናቸው። አማላጆች ታውሉ ለምንድን ነው? መስዋዕት ያቀርባሉ። ራሳቸው መስዋዕት አይሆኑም። መስዋዕት ያቀርባሉ፣ ይጸልያሉ፣ ይለምናሉ አይደለ? መስዋዕቱን አቅርበው እግዚአብሔር እንዲቀበለው የሚጸልዩትና የሚለምኑት ለራሳቸውም ስለሌሎቹ። በጣም ጥሩ። ለምንድን? ራሳቸው በራሳቸው መልስ መመለስ ስለማይችሉ፣ መልስ የመመለስም ችሎታም የላቸውም። መልስ የመመለሱ ኃጢአትን ይቅር ማለትም ምን የላቸውም፣ ያ አውቶሪቲ የላቸውም። በጣም ጥሩ። ግን እስቲ ማላጅ ይባላሉ። ወደ ክርስቶስ ስንመጣ ግን የሚምር ሊቀ ካህን ያለው ለምንድን ነው? እርሱ ራሱ ታራቂ ስለሆነ። ስለ ክርስቶስ ምልጃ ወይም መማለድ የሚለውን ሀሳብ ስናወራ መስቀል ላይ የተሰራውን ቤዛነቱን አይደል የምናወራው? ቦርነጌን መስቀል ላይ ቤዛ የሆነው ነው። በጣም ጥሩ። አሁን ስለ እኔ እናንተ ስለ አንተ ወይም ስለ ብሉይ ኪዳን ካህናት ምልጃ ስናወራ በመስቀል ላይ ስለወጣን ነው እኛ አይደለም። አንዳችን ለአንዳችን ስለምንለምን አንዳችን ለአንዳችን ስለምንጸልይ ነው። ምክንያቱም እንደዚህ አይደለም። እኔ የኔን ጥያቄ ወደ ሌላ መንገድ እየወሰድከው ነው። አልወሰድኩም። ምልጃ የሚለውን ሀሳብ እየፈታው ነው። የአዲስ ኪዳን ሊቀ ካህን ነው ስንል ስለ ራሱ አይለምንም እንጂ ስለ ራሱ አይልም እንጂ እንደ ብሉይ ኪዳን ሁሉ ደሙን ይዞ ገባ ስንል ስለ ህዝቡ ይለምናል፣ ምልጃን ያደርጋል ማለታችን። ስለ ህዝቡ ይለምናል፣ ክርስቶስ ይለምናል። በምድር እያለ ለምኗል። አሁን ግን ክርስቶስ እኔ ስለ ቤዛነቱ ስለ መስቀሉ ስራ ነው። ምክንያቱም እርቅ ያገኘ ነው የታረቅነው በመስቀሉ ስራ በደሙ መፍሰስ ነው። ስለዚህ ክርስቶስ ያማልዳ ስትል ይለምናል፣ ይጸልያል እያልክ ነው አይደለም አይደል? አሁን ያማልዳን ስል አሁን ሊቀ ካህን ነው እያልኩኝ ነው እኮ። ገባኝ። ሊቀ ካህን ነው ስትል አንድ የፈሰሰው ደግሞ ለዘላለም ይቅርም ይላል ይቅርም ያስብላል እያልክ ነው አይደል? አሁንም የሚመጡትን ደሙን ይዞ ይታያል። ምን ያልገባኝም አሁንም ምንድን ማለት እሱ ነው ደም ይዞ የሚታየው? ደሙን ይዞ ወደ ቅድስተ ቅዱሳን ገባ
ቦርናጌን እባክህ ከዚህ አትዝለል። ደሙን ይዞ ይታያል። ማነው ደሙን ይዞ እንደዚህ እንድናገር ትናገራለህ፣ ግን ከዚህ አትዝለል። ደሙን ይዞ ይታያል ስትል ጨርስና ስጠኝ እድል። እሺ ደሙን ይዞ ይታያል የሚለውን አብራራ። ያው ማነው ደሙን ይዞ የሚታየው? ይዞ ይታያል ማለት ነው። ላውራና ሊቀ ካህን የሚለውን ላውራና አማላጅ አይደለም ካለኝ ሊቀ ካህን አይደለም በሚለው ነው የምንስማማው። ምንድን ነው ሊቀ ካህን ከሆነ ግን አማላጅ ነው። ሊቀ ካህንን ፍታ። በብሉይ ኪዳንና በአዲስ ለክርስቶስ የሚምር ሊቀ ካህን ሲባልና የብሉይ ኪዳን ሊቀ ካህናቶች ሊቀ ካህን ሲባሉ ያለውን ከእሱ ጀምረ ፍታ። ልዩነቱ ቀጥል። እሺ ሊቀ ካህን በሚለው የመጀመሪያው ሊቀ ካህን በብሉይ ኪዳን የነበረው በዓመት አንዴ ስለ ራሱና ስለ እስራኤል ደሙን ይዞ ወደ ቅድስተ ቅዱሳን ይገባል። ስለዚህ ምህረት ወይም ከእግዚአብሔር ምህረት ሲገኝ ተመልሶ ይወጣል። ይህ የአዲስ ኪዳኑ ሊቀ ካህን ግን ኢየሱስ ክርስቶስ ደሙን ይዞ ስለኛ ስለ ሁላችንም በሰማይቱ ድንኳን ለአንዴ ደሙን ይዞ ገባ፣ ተመልሶ አይወጣም። ስለዚህ ስለኛ ይታያል። ምን ማለት ነው? ወደ ሰማይ ያልከው ምን ነው? ዝም ብለን ማታወራም። ቦርናጌን ሰማይ የሚለው ምን ነው? አሁን ገባ ነው አይደል? የሚለው ላንብበውና እዚያ በኋላ ላንብበው መጽሐፍ ቅዱስ ላይ የሚለውን ነው። ትልቁ ላይ አሁንና ከፍታ አንብብላቸው። ያው እሺ ላንብበው። ትልቁ ላይ አሁን ከፈትና አንብብ። ያው መጽሐፍ ቅዱስ ስላለ እኔ እያነበቡኝ እንትን ልበል። ምንም ቪዲዮ አያስፈልገውም። ቁጥርና ምዕራፍ ስላለ ሰዎች መከተል የሚፈልጉት እዛው ላይ ማየት ስለሚችሉ። እሺ ቀጥል። እሺ የመጀመሪያው ዕብራውያን 8:1 ጀምሬ እስከ ቁጥር 3 አነብና ዕብራውያን 9:11 12 13 ከዛ ደግሞ 23 ተው እንጂ ቦርናጌን ይህን ሁሉ ስናወራማ አናመሽም። ምንድነው አላወራም፣ ማንበብ ነው። አነበውና አንዴ አነበዋለሁ። ቆይ ይኸውልህ ምን ታደርግ መሰለህ፣ ቃሉን ብቻ ወስደህ ፍታው። በዚህ ክፍል ላይ ይሄ ቃል ይሄ ይላል፣ ይሄ ነው ትርጉሙ ብለህ ፍታለህ። እሺ ላንብበው። ሳነበው ራሱ ይናገራል። ምንም ትርጉም አያስፈልገው፣ ራሱ ይናገራል። ቦርናጌን ግን ኧረ እባክህ ቦርናጌን አንዴ መዝሙር የታገሰኝ። እሺ ላንብበው። ቀጥልሽ ላንብብ። እሺ ከተናገርነውም ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። ከዚያ ይቀጥልና 9:11 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነ ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎች በጥጆች ደም አልገባም ይላል። ከዛ በኋላ ስለዚህ በሰማይ ቆይ አሁን ዝም ብሎ እያነበው መሄድ የለም። በሰማይ ቅድስተ ቅዱሳን መቅደስ አለ ነው የምትለኝ? ሰማይቱ ኢየሩሳሌም ይላል። ምድር ያለችው ምሳሌ ናት። በሰማይ ያለች ኢየሩሳሌም ይላል። ስለዚህ በሰማይቱ ያለች ድንኳን ይላል። ገባኝ። እሺ ስለዚህ አሁን አንዴ ቆይ ያዝልኝና በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ይላል አይደለ? አዎ። አሁን ያለው መቼን ነው? አሁን ነው። አሁን መቼ? አሁን ዛሬ፣ አሁን በዚህ ሰዓት። አሁን እንደዛ ነው ቅዱስ ጳውሎስ እየተናገረ ያለው። አሁን ማለት እኔ ማውቀው አሁን ነው። አሁን ማለት ትናንት አይደለም። አሁን ማለት ነገ አይደለም። እሺ ኢየሱስ ክርስቶስ ደሙን ያፈሰው በምን ላይ ነው? በመስቀል ላይ። በመስቀል ላይ ደሙን ሳያፈስ ሊቀ ካህንነቱ ሙሉ ነው ወይስ ሙሉ አይደለም? ምን? በመስቀል ላይ ደሙን አፍሷል አይደለም? አዎ። በመስቀል ላይ ደሙን ስላፈሰሰ ምን አልነው? የሚምል ሊቀ ካህን አልነው አይደለም? አዎ። በጣም ጥሩ። ስለዚህ ክርስቶስ ደሙን ያፈሰሰው ምንድነው የሚለው ከላይ ስታነበብ ክርስቶስ በእጅ ወደ ተሰራች የእውነተኛቱ ምሳሌ ወደምትሆን ወደ ቅድስት አልገባምና። ወደ ቅድስት የሚገቡት ለምን ነበረ? የብሉይ ኪዳን ካህናት ምን ይዘው ነው የሚገቡት? መስዋዕቱን ይዘው። መስዋዕቱን ሳይዙ ይገባሉ? አይቻልም። በጣም ጥሩ። ክርስቶስ ደግሞ መስዋዕት የሆነ ምን ላይ ነው? መስቀል ላይ። መስቀል ላይ። በጣም ጥሩ።
በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ስለዚህ አሁን ይታይ ዘንድ ያለው ስለ መስቀሉ ስራ ነው ወይስ አይደለም? መስቀሉ ስራ ላይ ስጋውን በተመለከተ ከሰፈር አውጥተው በዘሌዋውያን እንደሚናገረው ከሰፈር አውጥተው ወደዛ፣ ምክንያቱም ሊቀ ካህኑ ስጋውን አቃጥሎ አመዱ ነው ውጭ ደፋ ነበረ። ደሙን ግን ወደ ቅድስተ ቅዱሳኑ ይዞ ይገባ ነበር። ስለዚህ ኢየሱስ ክርስቶስ ደሙን ነው ይዞ የገባው። መስዋዕቱማ በጎለጎታ ደሙን የት ነው ያፈሰሰው? መስቀል ላይ። መስቀል ላይ ደሙን ሳያፈስ መስቀል ላይ ደሙ ሳይፈስ ሌላ ቦታ ፈሷል ማለት ሌላ ቦታ ማለት ሌላ ቦታ ላይ ነው የፈሰሰው። በጣም ጥሩ። ስለዚህ በመስቀል ላይ ነው አይደለ መስዋዕት የቀረበው? አዎ፣ በጣም ጥሩ። ስለዚህ ወደ ሰማይ ገባ አሁን ያለው በእኛ ትርጓሜ ላሳየህ። አንተ ራስን ትርጉም አሳይ። አይ ትርጓሜ ሳይሆን አሁን በተነገረው ነው። ያንተን ትርጉም መቀጠል የኛን ትምህርት ነው። የኔ ትርጉም አይደለም። ቦርናጌን ያንተን አይደለም፣ ያንተ ትርጉም አይደለም እኮ እሱን እኮ የተናገርኩኝ ነው። የኛ የቤተክርስቲያናችን ትርጓሜ ምን እንደሚል ላሳይ። ያንተን ትርጉም አንተ ታስተምራለህ። ይኸው በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ የሚለው በእግዚአብሔር አብ ፈቃድ እኛን ለማዳን መስዋዕት ማቅረቡን ያመለክታል። ዮሐንስ አፈወርቅም በእግዚአብሔር ፊት ተገለጠ ማለትም ኃጢአት ማስተሰረይ የሚችለውን መስዋዕት ወደ አብ አሰረገ ማለት ነው ብሎ የተረጉምና ወደ ሰማይ ገባ ሲል ሰማይ ሁለት ትርጉም አለው ይላል። አንደኛው ቅዱስ ጳውሎስ ኢየሱስ ክርስቶስን ከብሉይ ኪዳን ሊቀ ካህናት ጋር ስለሚያነጻጽረው የብሉይ ኪዳን ሊቀ ካህናት መስዋዕት ለማቅረብ ወደ ድንኳኑ እንደሚገባ ኢየሱስ ክርስቶስም ራሱን ለመስዋዕት ወደ መስቀል ሄደ ማለት ነው። ደግሞአለው የብሉይ ኪዳን ካህናት መስዋዕት ለማቅረብ ወደ ቅዱስ ጳውሎስ ኢየሱስ ክርስቶስን ከብሉይ ኪዳን ሊቀ ካህናት ጋር ስለሚያነጻጽረው የብሉይ ኪዳን ሊቀ ካህናት መስዋዕት ለማቅረብ ወደ ድንኳኑ እንደሚገባ ኢየሱስ ክርስቶስም ራሱን ለመስዋዕት ወደ መስቀል ሄደ ማለት ነው። ስለዚህ ሰማይ የተባለው መስቀል ተብሎ ተተርጉሟል። ሁለተኛው ትርጉም ኢየሱስ ክርስቶስ ራሱን በመስቀል ላይ ሰውቶ ወደ ሰማይ ወደ አብ አረገ ማለት ነው። ይኸው እዚህ ጋር ዘአረገ ላቡ ርሶ ዕጣን ወመስዋዕት ስሙር እንዲል ራሱን የተወደደ መስዋዕት ዕጣን አድርጎ ወደ አባቱ አሳረገ እንዲል ይላል። ስለዚህ በሁለት ትርጉሙ የመጀመሪያው ላይ ሰማይ ማለት ጎለጎልታ ነው የሚለው አላልኩም ይላል። እንደዛ ይላል። ጎልጎታ ቦታ ነው። ጎልጎታ ቦታ ነው። ቦርናጌን ጎልጎታ ቦታ ነው። ሰማይ የሚለው መስቀል ነው እያለክ ነው ያስቀመጠልህ። ኦኬ፣ እሱ እንግዲህ እናንተ ትርጉም ነው እሱ። ምንም አልልም። መጀመሪያ ሰማይ የሚለው እኔ መስቀል ነው የሚል ገና ዛሬ ነው የሰማሁት። እንግዲህ ሰማያዊቱ ኢየሩሳሌም ቆይ በቃ ቦርናጌን ይህን ያክል እንግዲህ ዲያቆን እኛም እስከምንሰማ አስረድቷል። ብዙ ነገር ነግሯል። አሁን ደግሞ ዲያቆንዬ ጠይቅልኝ፣ ቦርናጌንን ጠይቀው። አልተጠየቀም ደግሞ ይጠይቅ። ቦርናጌንማ ምንም ጥያቄ ቅድም እንትን እያላለኝ ስላልሆነ እንጠቅል፣ ችግር የለውም። እንደሚዋ አንደኛ ሰውም እየሰለች ነው፣ ረጅም ሰዓትም ይዘናል። ማነው ቦርናጌን በቃ አጠቃልና የእኔ ማጠቃላይ ሰጥቼ እንጨርስ። ግዴታ መስማማት የለብንም። ኦኬ፣ እኔ ላጠቃል። ስንት ደቂቃ ነው የተሰጠኝ? 3 ደቂቃ ይሰጥህ። 3 ደቂቃ ልስጥህ። 3 ደቂቃ። እሺ፣ 3 ደቂቃ ላድርግልህ። እሺ፣ ይቅርታ። እንግዲህ የመጀመሪያው ኢየሱስ ክርስቶስ አማላጅ ነው ስንል መጽሐፍ ቅዱስ ስለሚለው ነው፣ ፈጠራ አይደለም። ጳውሎስ አማላጅ እንደሆነ በግልጽ ይናገራል። ምክንያቱም ጳውሎስ ሲናገር በሮሜ ላይ ሲናገር ኢየሱስ ክርስቶስ እንደሚማልድ ሲናገር እንደዚህ ይላል፣ እግዚአብሔር የመረጣቸውን ማን ይከሳቸዋልና የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው ይልና ጥያቄ የሞተው 1 ይልቁንም ከሙታን የተነሳው 2 በእግዚአብሔር ቀኝ ያለው፣ ምክንያቱም በስጋ ሳይሆን በእግዚአብሔር ቀኝ ያለው ይልና ደግሞም ስለኛ የሚማልደው ብሎ ጳውሎስ ለሮሜ ይነግራቸዋል። ከሞተ በኋላ ያለውን
ስለዚህ ኢየሱስ ክርስቶስ ያማልዳን ስንል አሁን ሊቀ ካህን ነው። ሊቀ ካህን ደግሞ በብሉይ ኪዳን ስለ ሰዎችና ስለ ራሱ ደሙን ይዞ ወደ ቅዱሰ ቅዱሳን ገብቶ በእግዚአብሔር ፊት ምልጃን የሚያቀርብ ነው። ኢየሱስ ክርስቶስ ከነሱ የሚበልጥ ሊቀ ካህን አሁን አለን ይልና እንደዚህ ይላል ዕብራውያን፣ ቅድም አላነበብነውም 26 ላይ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞ አድርጓል ይላል። ኢየሱስ ክርስቶስ ይህንን በማድረጉ አሁንም ሊቀ ካህን ነው። አሁንም በሰማይቱ ድንኳን አገልጋይ ነው። ስለዚህ ወደ እግዚአብሔር የሚመጡትንም አሁንም ሊያድናቸው የታመነ ጻድቅ የተገለጠ ሊቀ ካህን የሆነ በእግዚአብሔር ዘንድ ያለ ስለኛ የሚማልድ ኢየሱስ ክርስቶስ እንደሆነ መጽሐፉ በግልጽ ያስቀምጠዋል። ስለዚህ ነው እኛ መጽሐፍ ቅዱስ ያማልዳን ሲለን እኛ አዎ ያማልዳን ሌላ አንፈልግም። ምክንያቱም መጽሐፍ ቅዱስ አሁን የሚማልደው እርሱ ነው ካለን እሱ አማላጅ ነው ብለናል። ስለዚህ እውነት ደግሞ የተጻፈ ስለሆነ ነው። ከዚህ ወጠን ግን ሌላ አማራጭ ለመፍጠር ብለን ኢየሱስ ክርስቶስን አማልድም ማለት ምንፍቅና ነው፣ መናፍቅነት ነው ብዬ ላለውኝ። ቴንኪው፣ ተባረኩልኝ። እሺ አይውሽ ርዕስ ብጠብቅ ደስ ይለኝ ነበረ። መናገር የፈለግከውን ነገር ያው ውስጥ ያለውን ነገር የተናገርከው ይሁን፣ ችግር የለውም። እሺ የእኛን ደግሞ ኦርቶዶክሳውያን ትምህርት እንማራ፣ ምን ችግር አለው? በመጀመሪያ አዲሱ መደበኛ ትርጉም ይህንን ዕብራውያን 7ን የራሱ የፕሮቴስታንቱ መጽሐፍ ምን ብሎ ነው የሚያብራራው ብለን እንየው። አይመስላችሁም? 3 ደቂቃ ዝልኝ ደሜ ፌር እንዲሆን። ይሄ ያው የአዲሱ መደበኛ ትርጉም ነው እንደምታዩት። ይኸው መጽሐፉን ማሳየት ካለብኝ ይሄ አዲሱ መደበኛ ትርጉም ነው። አዲሱ መደበኛ ትርጉም ነው ይሄ እና ዕብራውያን መልእክትን አሁን ቦርናጌን የፈታውን ወገኖቻችንም የፈቱትን እንግዲህ ይህን ቢያው ጥሩ ነበረ ብዬ አምናለሁ። እሺ ምን ይላል እዚህ ጋር ቁጥር 24 ላይ ቁጥር 23 ላይ የሰማይ ነገሮችን ምሳሌንና ምድራዊ ቤተ መቅደስ የሚነጻው በእንስሳት መስዋዕት እንደሆነ ሁሉ ሰማይ ቤተ መቅደስ የሚነጻው ወደ የተሻለ መስዋዕት በሆነው በክርስቶስ ነው ይላል። በጣም ጥሩ። አሁን ስለኛ በእግዚአብሔር ፊት ለመታየት የሚለው ይልና ታሪክ ሁሉ ፍጻሜውን ለማግኘት የሚገሰግሰው ወደዚሁ ነው ይላል። አስተውሉ። ታሪክ ሁሉ አሁን ስለኛ በእግዚአብሔር ፊት ለመታየት ኦኬ የሚለው ቁጥር 25 ላይ ያለው 9:25 ላይ ያለው ማለት ነው። በእኛ አሁን በእግዚአብሔር ፊት ለመታየት አሁን ገባ፣ ስለኛ ይታይ ዘንድ አሁን ገባ የሚለው ታሪኩ ሁሉ ፍጻሜውን ለማግኘት የትኛው? ስለ ክርስቶስ ሕማም፣ ስለ ክርስቶስ መከራ፣ ስለ ክርስቶስ መሰቀል፣ በቁሱ እንደመፈወስ የተነገረው ሁሉ ያ ፍጻሜ እንዲያገኝ የሚገሰግሰው ወደዚሁ ነው ይላል። ስለዚህ ክርስቶስ መጨረሻ ላይ ተፈጸመ ያለው ምን ላይ ነው? በመስቀል ላይ ነው። አሁን ወደ ሰማይ ገባ የሚለው የራሳቸው መጽሐፍ እንኳን የፕሮቴስታንቶቹ መጽሐፍ አሁን ቦርናጌን እና ሌሎቹ ጴንጤዎች እንደሚተረጉሙት አይተረጉመውም። በሰማይ እንደዚህ ደም ይዞ ገባ አይልም መጽሐፋቸውም። የሚለው ደግሞ ያ የተነገረው የተፈጸመው ሁሉ ወደዛ የሚገሰግሰው ወደዚሁ ነው ይላል። ክርስቶስ ደግሞ በመስቀል ላይ ያደረገው። ስለዚህ ምን አሁን ይታይ ዘንድ የሚለው በመስቀል ላይ፣ ምክንያቱም ክርስቶስ በመስቀል ላይ መስዋዕት ሳይሆን ደም አልፈሰሰምና መስዋዕት አልሆነምና፣ ስለዚህ መስዋዕት የሆነ ምን ላይ ነው? መስቀል ላይ። ስለዚህ አሁን ወደ ሰማይ ገባ፣ አሁን ይታይ ዘንድ የሚለው በነገራችን ላይ መጽሐፍ ቅዱስ አሁን ሲል አሁን እንዲህ አውዳዊ ፍቺውንም ጠብቃችሁ ብትፈቱ ቅዱስ ጳውሎስ ወደኋላና ወደፊት ያለውን ያለፈውን በአሁን አድርጎ ያወራል። የአሁኑን ደግሞ ልክ በአሁኑም አድርጎ ባለፈም አድርጎ የሚያወራበት አለ። መቼም የመጽሐፍ ቅዱስ አጻጻፍን እንድትረዱት ለእናንተ መንገድ አይጠበቅብኝም። ኤኒዌይስ ክርስቶስ ኢየሱስ ክርስቶስ ግን ምንድነው? የሚምር ሊቀ ካህን ነው። አምላካቸው ኢየሱስ ክርስቶስ ምንድነው? የሚምር ሊቀ ካህን ነው። የሚምር ሊቀ ካህን ማለት ነው ራሱ መሐሪ ነው፣ ራሱ ታራቂ ነው፣ ራሱ ማስታራቂ ነው። አሁን ክርስቶስ በአባቱ ቀኝ ነው ያለው። በአባቱ ቀኝ ነው ያለው ስለ ምን እያልን ነው? ቀኝ ስንል የአብ ኃይሉ የአብ ክንዱ እያልን ነው። ስለዚህ የአብ ኦቶሪቲ፣ የአብ ስልጣን፣ የአብ ኃይል ሁሉ የወልድም ነው እያልን ነው።
ስለዚህ ከአባቱ እኩል ምንድን ነው? ጸሎትን ይቀበላል፣ ጸሎትን ይሰማል። ራሱ ደግሞ በደሙ አንድ በፈሰሰው ደሙ ዕለት ዕለት ደጋግሞ ማፍሰስ አይጠበቅበትም። አንድ በፈሰሰው ደሙ የሚምር ሊቀ ካህን ስለሆነ ይምረናል፣ ይቅር ይለናል። አንድ በፈሰሰው ደሙ ከእሱ ጋር ብቻ ደግሞ አይደለም፣ ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ጋርም እርቅ እናገኛል። ምክንያቱም መታረቅ ለአብም ለወልድ ለመንፈስ ቅዱስም የምትነገር ናት እንጂ ለወልድ ብቻ የምትነገር አይደለች፣ ወይ ለአብ ብቻ የምትነገር አይደለች። ስለዚህ በዚህ እንድትይዙት እንፈልጋለን ማለት ነው። እግዚአብሔር ይስጥልኝ። እንደሚዋ ኖ ሂድበት፣ እኛ እየሰማን ስለሆነ ይህ በዙ ቅዱሳን እንግዲህ እያዳመጣችሁ ሁላችሁ እንግዲህ ቅዱሳን እያዳመጣችሁ ቅዱሳን አንዳንድ ያመልጠኛል እና አስተምረን፣ የእውነት በጣም ይገርም አስተምረን፣ ቀጥል። እሺ። አይ እኔ እንኳን 10 ደቂቃ ነው የቀረች። እንደሚዋ ስራ መመለስ አለብኝ፣ ሚቲንግ አለኝ። ግን በቃ ትልቁ ነገር ፕሊዝ፣ እኛ ኦርቶዶክሲያን ስንጠየቅ እኛ ከራሳችን የግል ሀሳባችንን መፍታት አንችልም። ይሄን እወቁ። ፕሮቴስታንት ወገኖቻችንም ከኛ ጋር ስታወሩ ትርጓሜ ስንጠቀም እኛ የቤተክርስቲያን አንዴ ቦርናገን አልቀጥልም እኮ ልጨርስ። እኛ ስንመልስ ፕሊዝ ፕሮቴስታንቶች፣ እኛ አሁን ደሜ በግሉ መፍታት አይችልም። ተነስቶ በግሉ ያሬድም በግሉ አንድ ሰው እዚህ ኦርቶዶክስ የሆነ ሰው በግሉ መፍታት አይችልም። በቤተክርስቲያናችን ይህ አይፈቀድልንም። ቤተክርስቲያን እንዴት ተረዳችሁ ነው የእኛ መልስ። ቤተክርስቲያኔ ቤተ እምነቴ እንዴት ተረዳችሁ እንጂ ያሬድ እንዴት ተረዳው አይደለም። ስለዚህ ቤተክርስቲያኔ እንዴት ተረዳችሁ የሚለውን በትርጓሜ ነው የማሳየው። ትርጓሜ መጽሐፍ አለን እኛ። በትርጓሜያችን መሰረት ትርጓሜ ስልን የነ ዮሐንስ አፈወርቅ የነ ጎርጎርዮስ ዘንዚናዙ የብዙዎች አባቶቻችን ከኛ አስቀድሞ የነበሩት ክርስቲያኖች እንዴት ተረዱት፣ እንዴት ተረጎሙት፣ እንዴት ፈቱት። ስለዚህ የአባቶች ፍቻ አለን ማለት ትርጓሜ አለን። ይህን ትርጓሜያችን ጠብቀን እንፈታለን። ብትቀበሉ ትቀበላላችሁ፣ ባትቀበሉ ደግሞ ኦኬ አናስገዳችሁም። ትምህርታችን ግን ይሄ ነው። ስለዚህ ትምህርታችን ደግሞ ለምንድን ነው እንደዚህ የሆነበት ምክንያት ያው የአባቶቻችን ትምህርት ስለያዘ ቤተክርስቲያን የራሷን ትምህርት ከአባቶቿ የተቀበለች ስለሆነች ለትምህርቷ ደግሞ ጥንቁቅ ስለሆነች ማንም ተነሱ የራሱን የገዛ ፈቃዱን ስለማይተረጉም ትርጓሜ እንጠቀማለን ማለት ነው። እና በተለይ መጽሐፍ እኔ ሪኮመንድ አደርጋለሁ ፕሊዝ ብትጠቀሙ። ለምሳሌ ይሄ የዮሐንስ ወንጌል ትርጓሜ አለ። ኢቨን አሁን ብዙ ጊዜ ሙስሊሞች ጥያቄ ይጠይቃሉ። ጥያቄ ሲጠይቁ እውነቴን ነው ፕሮቴስታንት ወገኖቻችን ከዚህ ይጠቀማሉ። ደሜ ለምሳሌ ከኔ አብ ይበልጣል የሚል ቃል አለ። ከኔ አብ ይበልጣል የሚለውን ቃል ሙስሊሞችም እኮ ያነቡታል። ግን ሲረዱት ምን ብለው ነው? ይኸው ወልድ ከአብ ያንሳል፣ ወልድ አብ ይበልጠዋል እያሉ ነው የሚያነሱት። እዚህ ላይ ግን ተቀምጧል። አየው እዚህ ጋር ተቀምጧል ምን ማለት እንደሆነ። መጽሐፍ ቅዱስ እኮ አላብራራው ማለት ከኔ አብ ይበልጣል ብሎ የተቀመጠው ምን ማለት ነው የሚለውን ይኸው ትርጓሜ ያለን። ለምሳሌ ወደ ማናት ማርያምን መቅደላዊት ማርያምን ሂጂ ንገሪያቸዋልና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አይደል? ይሄንን ሙስሊሞች ጠቅሰው ይኸው ክርስቶስ አምላክ አለው ይላሉ። ይኸው ፍጡር ነው ይላሉ ክርስቶስ። ኦኬ እንዴ ብለህ ስታብራራ ከየት አመጣው ቢሉስ እኛ ይሄ አለን። ወደ አምላኬና ወደ አምላካችሁ ማለት ይሄ ነው ብለን ማብራሪያ አለን። አንድ ፕሮቴስታንት ግን ይሄን ሲያብራራ ከየት አመጣው ይባል ምን ሊል ነው? የግሌ ትርጓሜ ሊል? አይ በቃ እንደተጻፈው ነው ሊለው አይሆንም። ስለዚህ እኔ ፕሊዝ ሄዳችሁ እንዲያው ትርጓሜን ብታነቡ። ኢቭን ለዚህ ነው ደሜዋ ይሄ የፕሮቴስታንቶቹ መጽሐፍ ይቅርታ አርዝም ያለው የፕሮቴስታንቶቹ መጽሐፍ ራሱ በትርጉም መልክ ያስቀመጠው ለምን ይመስላል? ከነ ማጥያ ጽፎ የተቀመጠው ሰው እንዲረዳ ነው። አየኸው? ይኸው አሁን እኮ እንደ ትርጓሜ እኮ እኛ ብቻ ብንጽፍ ጥሩ፣ የራሳቸውም እኮ ትርጓሜ እኮ አለ። ይኸው አሁን እኮ በጣም የሚገርም ነው። የፕሮቴስታንት ይሄ ትርጓሜ ይዟል፣ የማጥኛ ጽሁፍ ከነ ማብራሪያ አለ። የእኛን ትርጓሜ ስንጠቀም አይ ይሉናል። የራሳችሁ ግን ይኸው እንደዚህ ያብራራል። ለምሳሌ ቆመው የሚለውን ይላል። ይኸው ሲያብራራው በሚያገለግሉትና ስራውን ሁሉ ጨርሶ በተቀመጠው መካከል ያለው ንጽጽር የሚያሳይ ክፍል ነው ይላል። በሌዋውያኑ ስርዓት የሚያገለግሉት ካህናት ስራቸውን ገና ስላልጨረሱ ሁልጊዜ ቆመው ያገለግሉ ነበር ይላል። ይሄ ማብራሪያው ነው። አየው የምኑ የዚህኛው የዕብራውያን መልእክት ምዕራፍ 10 ከቁጥር 11 እስከ 14 ያለው ማብራሪያ ነው። ይሄ የማን ነው? የፕሮቴስታንቶቹ መጽሐፍ ነው። ደሜ
እኛ የእኛን ትርጓሜ ስንጠቀም አንቀበልም ይላሉ። እነሱ ግን የራሳቸውን ትርጓሜ ሰጥተው ማለት ነው። አሜዚንግ። ፕሮቴስት ማድረግ ከባድ ነው። እሱ ነው ችግሩ እኮ አየህ። ለማንኛውም የዮሐንስ ወንጌል ትርጓሜ ይኸውላችሁ። ይሄኛው መዝሙሬ አንድ ስክሪንሹት እናድርግና ይሄኛው ነው መሰለኝ። ይሄ ያሁኑ የሐዋርያ ስራ ምናምን ይሄ አሁን ዕብራውያን 7:25 የተረጎምክበት መጽሐፍ የትኛው መጽሐፍ ነው? እሱ ነው። ይሄም አለ። ይሄ ጠቅላላ አንድ ነው ጸሐፊው እና እነዚሁ ይሄ ከሮሜ እስከ ገላትያ ያለው ነው። ያኛው ሁሉንም እንደዛ ታርጉ 14ቱንም መልእክት ነው የተተረጎመው። ያኛውን ደግሞ አሳየን። እሺ ይሄን ያንሱ፣ ስክሪንሻት ያንሱ። ቀጥሎ ያለውን ደግሞ አምጣ። ቀጥሎ ያለውን ይሄ ከሮሜ እስከ ገላትያ ነው። እሱ የያዙ እሱኛው ነው። ይሄ ደግሞ ከኤፌሶን እስከ ዕብራውያን ያለ ነው። ስክሪንሾት እያደረጋችሁ ወንድሞች ይጠቅማቸዋል። ከዛ ሶስተኛው መጽሐፍ ደግሞ የትኛው ነው? የዮሐንስ ወንጌል ትርጓሜ ነው። ሁላችሁም እኔ በእውነት ነው የምላችሁ ኦርቶዶክሳውያን፣ እዚህ ያላችሁ ኦርቶዶክሳውያን በጣም ከረዳኝ ከመምህራኖች ከናያሬዶ ባሻገር እንደዚህ ገዝቼ የማነባቸው መጽሐፍቶች እጅግ ነው በቃ ቤተክርስቲያንን እጅግ አድርጌ እንዳውቅ ነው ያደረገኝ። የእውነት ነው የምላችሁ። ገባችሁ? አሁን ናያሬዶን ከምጠይቅ የናያሬዶ መልስ እንዳለ ሆኖ ገባ የሆነ የተጻፈ ነገር ደግሞ ማንበብ ኮንፊደንስ እንዲኖርህ ያደርጋችኋል። እና በተለይ ኢትዮጵያ አዲስ አበባ ያላችሁ ሰዎች፣ የትኛውን ቦታ ያላችሁ ሰዎች በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት መደብር ታገኛላችሁ እንደዚህ አይነት መጽሐፍቶች እና ተጠቀሙ። ግድ የላችሁም፣ ይጠቅማችኋል። መምህርዬ ዲያቆን እግዚአብሔር እንደው በእውነት ቃሎት ያሰማልን፣ መንግስተ ሰማያት ያወርስልን፣ ከስራዎት አሜን። በቃ ልመለሰው ወደ ስራ። ለማንኛውም ፕሮቴስታንቶች ከየት አምጥተው ተረጎሙት የሚል ተርጓሚ ከየት አምጥተው ተረጎመው? ይሄን ከየት አምጥተው ተረጎመው? እናንተ መደበኛ ትርጉም ላይ አዲሱ መደበኛ ትርጉም ላይ ይኸው የሮሜ መልእክት ትርጓሜ እዚህ ጋር አለ። ከየት አምጥተው ተረጎሙት? እነ ዶክተር ተስፋዬ ሮበሌ ሌሎቹም የፕሮቴስታንት ሊቃውንት ይሄን ከየት አምጥተው ተረጎሙት? ፕሊዝ ንጹህ ልቦና ያዙ። እኛ እንኳን ይሄንን ትርጉም ከየት አምጥተው ተረጎሙት አንላችሁም። ምክንያቱም ሊቃውንቶቻችሁ የፕሮቴስታንት ስኮላሮች ይኸው ምናምን ብለው ተርጉመዋል። በዚህ እንከራከራችኋለን። የእኛም መረጃ የእናንተ መረጃ ይኸው። ግን የእናንተ ትርጉም አለ እጅ ላይ ያለው መጽሐፍ ቅዱስ ነው፣ የአዲሱ መደበኛ ትርጉም በየቸርቹ ያለ ይኸው። ለምሳሌ ይሄ የሮሜ ስንት መሰለ ትርጓሜ? የሮሜ 1:19 ይኸው ሲተረጉሙት ያው የሮሜ 2 ትርጓሜ ለምሳሌ እዚህ ጋር ይኸው 1:19 ደግሞ ወደ ከፍ ልበል ይኸው 1:19 ይኸው የእግዚአብሔር ቁጣ ይልና በቂ ምክንያትና ተጨባጭ ነገር ሳይኖረው ከሰዎች እንደሚወጣው ቁጣ ሳይሆን ይላል። ማን ተርጉማለው? ቅዱስ ከሆነው የእግዚአብሔር ባህሪና ፍቃድ ጋር የሚቃረነውን ኃጢአት ለመቆጣት ከእግዚአብሔር የሚወጣ እውነተኛ የጥላቻ ስሜት ነው ይላል። ጭራሽ እውነተኛ የጥላቻ ስሜት ነው ይላል። ደግሞ አየው ከእግዚአብሔር የሚወጣ የጥላቻ ስሜት ይላል። አደራረጉም ቅዱስ ነው፣ ይገለጣል። የእግዚአብሔር ቁጣ የተጠበቀው በክፉዎች ላይ ነው። እግዚአብሔር ቢያውቁም በአፈጣጠር ስርዓት ውስጥ የሆነውን የእርሱን መገለጥ በማየት እግዚአብሔርን አውቀዋል ይላል። ለአሁን ይህ ሁሉ እንግዲህ ትርጓሜ ነው። ከየት አመጡት? ኤኒዌይስ እንዲያው አንዳንዴ ምን ይላሉ? አሁን የኛውን ትርጓሜ ግማሾቹ ይቀበሉታል፣ ግማሾቹ እኛ የትርጓሜውን አንቀበልም ከላይ ያለውን ይህን ራሱ ከፍሎ ነው የሚቀበሉት። አያምኑበትም። በዚህኛው በቃ ደሜ ወደና ዋሉ። ሰላም ያገናኘን። ሄቨን እየቀርታ እሺ፣ ስለያዝኩሽ ጊዜ ስለሳልየሻለሁ። ግን ሄቨኑ ሁላችሁንም ሰላም እናንተ። እሺ ደህና ዋሉ ደሜ። እሺ ዲያቆን ይቅርታ ልጠይቅ አይደለም፣ ሲመቾት ቴክስት ፕሊስ ይመልሱልኝ። እሺ እሺ ባባ ሰላም ክርስቶስ ይብዛላችሁ። አሜን ለሁላችንም። እሺ ደሜዋ በቃ እንገናኛለን። ቴንኪው እግዚአብሔር ያክብርልኝ። ሄቨን እሙቲ እንዴት ናችሁ? ተራ በተራ እስኪ ሰላም በሉን እስኪ።